ዛሬ ምዕራፍ አንደኛ ቆሮንቶስ ምዕራፍ 4ን ከቁጥር 1 ጀምሮ እስከ ምዕራፍ 6 ቁጥር 20 ድረስ ያለውን አብረን እናያለን። እንግዲህ እነዚህ ሶስት ምዕራፎች በተለይ ምዕራፍ 5 እና ምዕራፍ 6 በጣም ተግባራዊ የሆኑ በቆሮንቶስ ቤተክርስቲያን ውስጥ ያሉትን መሰረታዊ ችግሮች የምናይበት ክፍል ነው። ምናልባትም እነዚህ ሁለት ችግሮች ከምዕራፍ 1 ቁጥር 10 ላይ እንደምናየው ከቄሎዌ ቤተሰብ እነሱ እንዳሳወቁት ነው የሚገመተው እና እነዚህ የቄሎዌ ቤተሰቦች በጣም መልካም ቤተሰብ ናቸው። ቤተክርስቲያን ውስጥ እንደዚህ አይነት ሰዎች ያስፈልጋሉ። ምክንያቱም እንደነዚህ አይነት ነገሮች ከመስመር ወጥተዋል፣ ትክክል አይደሉም፣ ሊታሰብባቸው ይገባል፣ ጳውሎስ ዝም ልትላቸው አይገባም ብለው ለቤተክርስቲያን የሚቀኑ ሰዎች በጣም ያስፈልጋሉ። እንደ ወረኛ ሳይሆን መታየት ያለባቸው ለእግዚአብሔር ቤት እንደሚገዳቸው። በተለይ ምዕራፍ 5 ላይ ጳውሎስ ወቀሳ አቅርቧል ለመሪዎቹ። መመካታችሁ መልካም አይደለም፣ ታበያቸዋል፣ ልታዝኑ ሲገባችሁ አላዘናችሁም። በተፈጠረው ድርጊት ልታዝኑ ይገባችኋል፣ አላዘናችሁም። ትምክታችሁ በጣም በዝቷል፣ ተመክታችኋል፣ ተኩራርታችኋል፣ ታበያችኋል ብሎ ይወቅሳቸዋል። የነበሩትን መሪዎችን ነው እየወቀሰ ያለው። ምክንያቱም የአባቱን ሚስት ባገባው ሰው ዝም ተብሏል። ቸላ ስለተባለ ለምን ችላ አላችሁ ይላቸዋል። ደግሞ በአንጻሩ ለካ እንደ ቄልዮ ቤተሰብም ደግሞ አሉ። ጳውሎስ ዝም እንዳትል መከፋፈል አለ። ማህበሩ በየግሩፑ በየቡድኑ በየአስተማሪዎቻቸው ተከፋፍለዋል ብለው የሚጠቁሙ የሚናገሩ ቅናት ያላቸውም ሰዎች አሉና እንደዚህ አይነት መልካም ሰዎች ስላሉ እነዚህንም ነገሮች ምናልባት እነሱ ይሆናሉ ይህንንም ፍንጭ ለጳውሎስ የሰጡት። አብዛኛውን ጳውሎስ ከነሱ የሰማው ነው። የተቀሩትን የተወሰኑትን ደግሞ ስለ ጻፋችሁልኝ ነገር ይላል። ስለዚህ በደብዳቤም ደግሞ አንዳንድ ጥያቄዎችን ጠይቀውታል፣ አቅርበውለታል። በደብዳቤ ላቀረቡለትና ለጠየቁት ጥያቄ መልስ ሰጥቷል ማለት ነው ጳውሎስ። ስለዚህ ከምዕራፍ 4 ጀምሮ ያለውን አብረን እናያለን። እንግዲህ ምዕራፍ 4ን ለመረዳት የግድ ከምዕራፍ 1 ቁጥር 10 ጀምሮ እስከ ምዕራፍ 4 ቁጥር 21 ድረስ ያለውን መቃኘት አለብን፣ ምዕራፍ 4ን በሚገባ ለመረዳት። ምክንያቱም ምዕራፍ 4 ቁጥር 1 ሲጀምር ምንድን ያለው? እንግዲህ ሰው ሁሉ እኛን እንደ ክርስቶስ አገልጋዮችና እንደ እግዚአብሔር ምስጢር ባለአደራዎች ወይም እንደ እግዚአብሔር ምስጢር መጋቢዎች ሊቆጥረን ይገባል ብሎ ጳውሎስ ይናገራል። ምን እያላቸው ነው? የቆሮንቶሳውያንን ሰዎች ወይም መሪዎቻቸውን እኛን እንደ እግዚአብሔር ምስጢር መጋቢ ቁጠሩን፣ እኛ እንደ እግዚአብሔር ምስጢር መጋቢ እንደ ባለአደራ ወይም ደግሞ እንደ ክርስቶስ ሎሌዎች አድርጋችሁ ቁጠሩን ብሎ ይነግራቸዋል። ለምንድን ነው ይህንን ያላቸው ካልን ቆሮንቶሳውያን የቆሮንቶስ የግሪክን ባህል የምታስተናግድና ወይም የግሪክ ባህል ስልጣኔ የነበረባት ሀገርም ስለነበረች ከተማ ስለነበረች በቆሮንቶስ ውስጥ ምን አይነት ልማድ አለ? መሪዎቻቸው የነበሩትን ማለትም አጵሎስንም ጳውሎስንም ኬፋንም ይላሉ። ኬፋ ጴጥሮስን ነው። ልክ እንደ ግሪክ ፈላስፎች ወይም ደግሞ በቆሮንቶስ ከተማ ውስጥ እየተዘዋወሩ እንደሚያስተምሩ የተከበሩ የግሪክ ፈላስፎች አይተዋቸው ነበረ። እንደነሱ አይነት እይታ አይተዋቸው ነበር። ስለዚህ ቆሮንቶሳዊ በፈላስፎቻቸው ጎራ ልክ ፈላስፎቻቸውን እንደሚመድቡ እኔ የከሌ ፈላስፋ ተከታይ ነኝ ብለው የከሌ የአንደኛው ፈላስፋ ተከታይ የዛን ፈላስፋ አመለካከት ያንጸባርቃል፣ እንደዛ ከፈላስፋ ያስባል፣ እንደዛ ፈላስፋ ጺም አቆራረጡ፣ አለባበሱ፣ ለነገሮች ያለው እይታ ሁሉ ልክ እንደዛ ፈላስፋ የሆነና እያንዳንዱ የግሪክ ፈላስፎች የራሳቸው ቡድን አላቸው ማለት ነው።
ስለዚህ የአንዱን ፈላስፋ ንግግርና የንግግር ችሎታ ጥበብ በማድነቅ ከሌላው ፈላስፋና ደቀ መዝሙር ጋር በማወዳደር ራሱን የቻለ ቡድን ይፈጥራሉ። ስለዚህ ጳውሎስ የኔ መምህር ይበልጣል በማለት ልማድ ያላቸውን ቆሮንቶሳውያንን እኛን ስትቆጥሩን እንደነዚህ ፈላስፎች አድርጋችሁ አትቁጠሩን፣ በእናንተ ዘንድ እንደተከበሩ ወይም ደግሞ መከበር እንደሚወዱ ወይም በእናንተ ዘንድ እንዳለው ባህል የከበሬታ ስፍራ እንዳላቸው እንደነሱ አትቁጠሩን። እኛ ሎሌዎች ነን፣ የክርስቶስ ኢየሱስ ሎሌዎች ነን፣ የእግዚአብሔር ምስጢር መጋቢዎች ነን ወይም ደግሞ ባለአደራዎች ነን ብሎ ራሱን በዚህ መልኩ ያቀርባል ማለት ነው። እንግዲህ አንደኛ ቆሮንቶስን በጥንቃቄ በተለይ እነዚህን 3 ምዕራፎች በጥንቃቄ ልናነባቸው ይገባል። ጳውሎስ ምንድነው ሊያሳየን የፈለገው? የቆሮንቶስ ሰዎች በአስተማሪዎቻቸው ወይም በመምህራኖቻቸው ወይም በሚያገለግሏቸው ሰዎች ከመቦዳደን አልፈው ተርፈው ጳውሎስን ወደ መቃወም መጥተዋል። ምዕራፍ 4ን ስናነብ ጳውሎስን ወደ መቃወምና ጳውሎስን ወደ መገዳደር መጥተዋል። እንደውም ጳውሎስም ከነሱ ጋር ትንሽ ሰጣ ገባ ይገባል። ወደ መጨረሻው ላይ ስናይ በበትር ልምጣባችሁ ወይም ደግሞ በእኛ ቀበቶ አውልቄ ልግረፋችሁ እንደሚባለው ማለት ነው። ምክንያቱም በጥንቱ በሮማውያን ባህል አንድ አባት ወይም ደግሞ አንድ ጌታ ባሮችን የሚያስተዳድር ጌታ በበትር እንዲማታ ሕጉ ይፈቅድለት ነበር። ሕጉ መብት ይሰጠዋል፣ እንዲመታ መብት ይሰጠዋል። እንዳሁኑ ከልካይ አይደለም። ምናልባትም ፈላስፎቻቸውን ወይም ደግሞ ተማሪዎቻቸውን እንዲቀጡ መብት ይሰጣቸዋል ማለት ነው። በእኛም ሀገር አሁን እየቀረብ ይመጣል። በፊት የነበሩ አስተማሪዎች፣ ባህላዊ የነበሩ አስተማሪዎች ተማሪዎችን ይጋረፉ ነበረ። ትዝ ይለኛል፣ ጉማሬ፣ የበግ አለንጋ ምናምን የሚይዙ መምህራኖችን አስታውሳለሁ፣ በእኛ ጊዜ ማለት ነው። አሁን ቢመታ ለምን ልጄን መታብኝ ብሎ ወላጅ አስተማሪን እስከ መክሰስ፣ ትምህርት ቤቱን እስከ መውቀስ ድረስ ይደርሳል ማለት ነው። እና ስለዚህ ጳውሎስ በበትር ልምጣባችሁ ይላቸዋል። ስለዚህ ትንሽ በመካከላቸው አለመግባባት ነበረ። አለመግባባቱ ከምን የመጣ ነው? ምንድነው አለመግባባቱን የፈጠረው ስንል የቆሮንቶስ ሰዎች ጳውሎስና አጵሎስን በተለይ ሁለቱን ጳውሎስና አጵሎስን በሁለቱ ጎራ በመሆን እኔ የአጵሎስ ነኝ የሚሉ ወይም ደግሞ አብዛኞቹ በአጵሎስ የተማረኩ ናቸው። አጵሎስ ኦራተር ነው። ሐዋርያት ሥራ ላይ ስናይ በወገኑ የእስክንድሪያ ሰው ነው ይለዋል። ነገር አዋቂ ነው ይለዋል። በመናገር እውቀት የበረታ ነው። ፍልስፍና ቀመስ ነው። ሄለኒስት ነው። የንግግር ችሎታውን ያዳበረ ሰው ነው። ስለዚህ በጳውሎስ እንደውም አቂላና ጵርስቅላ አጵሎስን ከማግኘታቸው በፊት ገና ስለ ክርስቶስ እንኳን ሳይገባው ያልተሟላ ወንጌል ወይም ኢንኮምፕሊት ጎስፕል ሙሉ ያልሆነ ስለ ክርስቶስ ሙሉ ያልሆነ ነገር እንኳን ይዞ በንግግሩ ያሳምን ነበር። በመንፈስ እየተቃጠለ ወይም ደግሞ በግለት ሆኖ ያስተምር ነበረ። በኋላ አቂላና ጵርስቅላ ካዩት በኋላ ወደ ቤት ወስደው አቀኑት ይላል። አቀኑት፣ ትምህርቱ ላይ ተጨማሪ ነገር እንዲያደርግ አደረጉት። ከዛ በምኩራብና በየከተማው እያስተማረ ክርስቶስ ኢየሱስ እርሱ የእግዚአብሔር ልጅ እንደሆነ እያስተማረ እየሰበከ አብያተ ክርስቲያናትን ምን ያደርግ ነበር? ያንጽ ነበረ። ስለዚህ ንግግሩ ደስ የሚል ነው። ኦራተር ነው። ኢንተርቴን ያደርጋል። ፍልስፍና ቀመስ ነው። እንደ ሱፊስቶቹ ወይም ደግሞ ሱፊስት የሚባሉት ጥበበኞች እንደሚባሉት ንግግሩ በጣም ነው የተዋዛ ነው። ወይም አዋስቶ ስለሚናገር ከጳውሎስ ይልቅ አጵሎስ ተደማጭነት ነበረው። በቆሮንቶሳውያን ዘንድ ተቀባይነት ነበረው። ተቀባይነቱም ከምን የተነሳ ነው? ከነዚህ በመነሳት ቅቡልነት ነበረው። ጳውሎስ ደግሞ ስለ ራሱ ሲናገር ለቆሮንቶሳውያን ምዕራፍ 2 ከቁጥር 1 እና ቁጥር 2 ተሰታዩ ወደ እናንተ በመጣው ጊዜ የእግዚአብሔርን ምስጢር በረቀቀ ንግግር ችሎታ ወይም በላቀ ጥበብ ልገልጥላችሁ አልመጣሁም። ወደ እናንተ ስመጣ አንድ ነገር ቆርጬ ነው የመጣሁት፣ ኢየሱስ ክርስቶስ እንደተሰቀለ። በቃ ሌላ ነገር እንዳላቅ፣ ሌላ ነገር እንዳልሰብክ
ይሄንን ቆርጬ መጥቼ ይሄንን ነው ብነግራችሁ። እንዲህ አይነት ትምህርት ደግሞ እውቀት ግንት ጥበብ ቀመስ ለሆኑ ለግሪካውያንና እንደ ቆሮንቶስ ያላሉት ብዙ የሚመች አይደለም። እንዴት የተሰቀለ ጌታ የሞተ ጌታ የመዳን መንገድ በሱ በኩል ነው ብሎ መስበክ ማለት በጣም ድርቅና ነው ለነሱ ማለት ነው ለግሪካውያኖቹ። ስለዚህ የጳውሎስ ስብከት እንትን ሆኖባቸዋል። እንደው በዚህ ዘመን እንደሚባለው ድርቅ ያለ ሆኖባቸዋል። ድርቅ ያለ መስቀል ብቻ ነው የሚያወራው፣ ሌላ ነገር እንዳላቆረጫል ብሎ መስቀል ነው የሚናገረው። ስለዚህ እንዲህ አይነቱን ልዩነት በመካከል ተፈጥሮ ነበረ። ስለዚህ ይህንን ነገር ጳውሎስ ተረዳና ልዩነቱን ብቻ ሳይሆን አልፎ ተርፈው ጳውሎስን ወደ መቃወም መጡ። ስለዚህ ጳውሎስ ይህንን ነገር ሲናገር እናያለን። ለምሳሌ ምዕራፍ 3 ቁጥር 5 ላይ ለመሆኑ ይላቸዋል። ለመሆኑ አጵሎስ ምንድን ነው? ጳውሎስስ ምንድን ነው? ሁለቱም አገልጋዮች ናቸው ብሎ ይናገራል። እኛ ግለሰቦች ነን። እንደ ተፎካካሪ የግሪክ ፈላስፎች አይደለንም። የሚፎካከሩ ሁለት ፈላስፎች አይደለንም። የራሳቸውን ጎራ ለመሰብሰብ እንደሚፎካከሩ ደቀ መዛሙርትን ለማከማቸት እንደሚፎካከሩ የግሪክ ፈላስፎች አይደለንም። እኛ ሰዎች ነን። እኔም ሆንኩ አጵሎስም ሆነን እኛ የክርስቶስ ኢየሱስ ነን፣ ወይም ደግሞ የክርስቶስ ኢየሱስ አገልጋዮች ነን ብሎ ይናገራል። ይህም ብቻ ሳይሆን ምዕራፍ 16 ቁጥር 12 ላይ ደግሞ ሄደን ስናይ ስለ አጵሎስ ምን ይናገራል? እርሱ አሁን ለመምጣት አልፈለገም ይላቸዋል ለቆሮንቶሳውያን። አጵሎስ እንዲመጣ ለምኜዋለሁ፣ ጎትጉቼዋለሁ። እርሱ አሁን ለመምጣት አልፈለገም፣ ሲመቸው ግን ይመጣል ብሎ ነገራቸው። ስለዚህ ጳውሎስ ትንሽ ተጨንቋል። ምንድን ነው የተጨነቀው? በጳውሎስና በአጵሎስ መካከል ምንም አይነት ሽኩቻም፣ ፉክክርም፣ ውድድርም ግጭትም የለም። ሁለቱም በጣም የሚግባቡና ክርስቶስን የሚሰብኩ ናቸው። ክርስቶስ ኢየሱስ እንደተሰቀለ፣ እንደሞተ፣ እንደተቀበረና እንደተነሳ የሚሰብኩ እውነተኛ የክርስቶስ በጎ ወታደሮች ናቸው። እኔ መሰረትን መሰረትኩ፣ ሌላው በላዩ ያንጻል፣ ወይም ደግሞ እኔ ተከልኩ አጵሎስ አጠጣ እያለ የአጵሎስንም የሥራ ድርሻና በአጵሎስም የሚሰራው ክርስቶስ እንደሆነ ይነግራቸዋል። ነገር ግን እነሱ ጳውሎስን አልፈለጉም። አለመፈለግ ብቻ ሳይሆን ጳውሎስን ወደ መቃወምም ጳውሎስን ወደ መገዳደር መጥተው ነበረ ቆሮንቶሳውያን። ስለዚህ ለነሱ መልስ ሲሰጥ ምንድን ነው የሚለው? ሰው ሁሉ እኛን እንደ ክርስቶስ አገልጋዮች ይቁጠረን፣ እንደ ክርስቶስ ሎሌዎች ይቁጠረን። እኛ ሎሌ ነን። እኛ የእግዚአብሔር ምስጢር መጋቢዎች ነን። እናንተ እንደምትፈልጓቸው ወይም በአእምሮአችሁ ውስጥ እንደሳላችኋቸው ፈላስፎች አይደለንም። ክብር የምንፈልግ፣ ቡድን የምንፈልግ፣ ተከታይ የምንፈልግ አይደለም። እኛ ሎሌ ነን ብሎ ጳውሎስ ራሱን በዚህ መልኩ ለነሱ ሲያሳይና ሲያቀርብ እናያለን ማለት ነው። ይህንን ካልኩኝ እንደ መግቢያ ቶሎ ቶሎ ወደ ሌሎቹ ሊድ ቁጥሮቹን ስንመለከት እነዚህን 21 ቁጥሮች ስንመለከት ምንድን ነው የምናየው? የክርስቶስን ሐዋርያት ህይወት እናያለን። ጳውሎስ የክርስቶስ ሐዋርያት ህይወታቸው፣ ኑሯቸው ምን ይመስላል? እኛ ሐዋርያቱ እንዴት እየኖርን ነው? ይሄንን እወቁ ብሎ ሲነግራቸው እናያለን። ከቁጥር 1 እስከ ቁጥር 2 ባለው ውስጥ ምንድን ነው የምናየው? የቆሮንቶስ ሰዎች መሪዎቻቸውን እንደ ታዋቂ የግሪክ ፈላስፎች በማየት የክብር አባት አይነት ነገር አድርገው ይመለከቷቸው ነበር። ጳውሎስ ግን ምንድነው? እኛ መጋቢዎች ነን፣ እኛ ባሪያዎች ነን፣ እኛ ሎሌዎች ነን ይላል። እነዚህ ሶስት ነገሮች በትክክል በዚህ ቦታ ላይ ተጠቅሰዋል። ምንድነው ሎሌ? ምንድን ነው? ወይም ደግሞ ባሪያዎች ነን ሲል ምን ማለቱ ነው? ይህ ማለት በሮማውያንም በግሪክም ዘንድ ዝቅተኛ ስፍራ የሚሰጣቸው። ለምሳሌ እነዚህ ሎሌዎች የሚባሉት በመርከበኞች በመርከብ ስራ ውስጥ ወይም ደግሞ በመርከብ ውስጥ ዝቅተኛውን ስራ የሚቀስፉ ወይም ደግሞ እታች ሆነው አድካሚውን ስራ የሚሰሩ፣ ማንም የማይፈልገውን ማንም የማይመርጠውን እጅግ አድካሚውን ስራ የሚሰሩ ሮማውያን፣ አንዳንድ ጊዜ ግሪካውያንም ሮማውያንም ጥንት የነበሩ ግብፃውያንም እንዲህ አይነቱን የመርከብ ስራ በእስረኞች ነው የሚያሰሩት። እስረኞችና ወንጀለኞችን ነው እንጂ የሚያሰሩት ብዙ ሰው በፈቃደኝነት እነዚህን ስራዎች አይሰራም። እንዳሁኑ
የመርከብ እንትን ሰልጥኖ በጣም በነዳጅ የሚሰራ ሁሉ ነገር ቀላል አልነበረም። ሁሉ ነገር ጉልበት የሚፈልግ ስለነበረ አንድ ሰው መርከበኛ ነው ወይም ደግሞ መርከብ ላይ ይሰራል ከተባለ በጣም እጅግ የተናቀና የወረደ ስራ የሚሰራ ነው ማለት ነው። እኛ ልክ እንደነዚህ መርከበኞች ማንም መስራት የማይፈልገው ማንም መሳተፍ የማይፈልግበት ማንም ሰው እንጀራ ነው ብሎ የማይቆጥረውን ነገር የሚያደርጉና የሚያከናውኑ የኢየሱስ ክርስቶስ ሎሌዎች ነን። የኢየሱስ ክርስቶስ ባሪያዎች ነን። እንደ እግዚአብሔር ሚስጥር መጋቢዎች ነን። ወይም ደግሞ ባለአደራ መጋቢ ማለት ፓስተር ሳይሆን ሂሳብን የሚቆጣጠር ወይም ደግሞ ገንዘብ የሚያስተዳድር ባሮችን የሚያስተዳድር በእነሱ ላይ የተሾመ እንደዚህ አይነት ሰው ነን ብሎ ራሱን ያቀርባል። ዝቅተኛ አገልጋዮች ነን። እኛ እንደ የአንድን ከበርቴ ወይም ደግሞ የአንድን ባለስልጣን ገንዘብ እንደሚያስተዳድር ሰው ነን እንጂ እኛ ጌቶች አይደለንም ብሎ ራሱን ባለአደራ ነን ብሎ ያቀርባል ማለት ነው። ከቁጥር 3 እስከ 5 ስናይ የሰውን ፍርድና የእግዚአብሔርን ፍርድ እናያለን። በእነዚህ 3 ቁጥሮች ውስጥ የሰው ፍርድ ምንድን ነው? በዚህ ቦታ ላይ ጳውሎስና አጵሎስን እንደ ተከሳሽና ከሳሽ በማቅረብ የራሳቸውን ፍርድ ቤት ወይም የራሳቸውን ፍርድ ቤት አቅረንተን የመሰረቱ እንደሆኑ እናያለን። ቆሮንቶሳውያን ምንድን ነው ይሄ? እዚህም ላይ እናንብበው ቁጥር 3 እስከ 5 ድረስ እንዲህ ይላል። በእናንተም ሆነ በሰዎች የፍርድ ሸንጎ ቢፈረድብኝ እኔ በበኩሌ ግድ የለኝም። እኔ እንኳ በራሴ ላይ አልፈርድም፣ ሕሊናዬ ንጹሕ ነው። ይህን ግን ጥፋት አልባ መሆኔን እንትን አያረጋግጥም። በእኔ ላይ የሚፈርድ ጌታ ነው። ስለዚህ ጊዜው ሳይደርስ በምንም ነገር አትፍረዱ፣ ጌታ እስኪመጣ ጠብቁ ብሎ ይነግራቸዋል። እንግዲህ ምንድን ነው እዚህ ቦታ ላይ የምናየው? እኔ በበኩሌ እናንተ ለምትሉት ነገር ግድ የለኝም ነው የሚላቸው። የእናንተ ፍርድ ነው። እናንተ በዓለማዊ መመዘኛ ነው እኔን የመዘናችሁኝ። እኔን በዓለማዊ መመዘኛ መዝናችሁ ፈረዳችሁብኝ። እኔ እንኳን በሰው ላይ ልፈርድ አልችልም። እንኳን አይደለም በሰው ላይ በራሴ ላይ እንኳን አልፈርድም። የሚፈርድ ጌታ፣ በእኔም ላይ በሰውም ላይ የሚፈርድ ጌታ ብቻ ነው ብሎ ይነግራቸዋል። ሰዎች የክርስቶስን የፍርድ ወንበር እነዚህ ቆሮንቶሳውያን ተክተው ጳውሎስ ላይ ፈርደውበታል። ጳውሎስ ላይ የተለያየ ነገሮችን አውርተውበታል። ስለዚህ ጳውሎስ እኔ በራሴ ላይ አልፈርድም፣ በሰውም ላይም አልፈርድም፣ በእኔም ላይ በሌሎችም ላይ የሚፈርደው ጌታ ነው። እናንተ ግን በእኔ ላይ ምን እያደረጋችሁ ነው? እየፈረዳችሁ ነው ብሎ ይነግራቸዋል። ከቁጥር 6 እስከ 11 ስንመለከት ከተጻፈው አትለፍ ይላል። ከተጻፈው አትለፍ ምንድን ነው? ከተጻፈው አትለፍ እንደተባለ ብሎ ነው የሚነግራቸው። ከተጻፈው አትለፍ የተባለው የብሉይ ኪዳንን የቅዱሳት መጽሐፍትን ጥቅሶች ነው። ከምዕራፍ 1 እስከ ምዕራፍ 3 ስንመለከት በርካታ ጥቅሶችን ጠቅሰዋል። ከብሉይ ኪዳን የጠቀሳቸው እነዚህ በርካታ ጥቅሶች ምንድነው? የእግዚአብሔርን ትልቅነት የሚያሳዩ ናቸው። የእግዚአብሔርን ጥበብ የሚያሳዩ ናቸው። የሰውን ጥበብና የሰውን ነገር የሚያሳንሱ ወይም ደግሞ ከንቱ የሚያደርጉ ጥበብም ከሆነ የጥበበኞች ጥበብም ከንቱ ነው፣ እግዚአብሔር ግን ታላቅ ነው የሚል በርካታ ጥቅሶችን በእነዚህ 3 ምዕራፍ ጽፏል። ስለዚህ ከተጻፈው አትለፍ ማለት ነው በብሉይ ኪዳን ከተጠቀሳቸው ጥቅሶች ወይም ጳውሎስ መርጦ ከጠቀሳቸው ጥቅሶች ከነዚህ አትለፉ፣ ከነዚህ ውጪ አትናገሩ እያለ ወይም ደግሞ ከነዚህ ውጪ አታድርጉ እያለ ይናገራል። እኔንና አጵሎስን ምሳሌ አድርጌ ነው የማቀርብላችሁ ብሎ ሁለቱም ምሳሌ አድርጎ ያቀርብላቸዋል። ሰዎች ያለ ልክ ከፍ ከፍ ማድረግ ከተጻፈው ማለፍ ነው። ለሰዎች ከሚገባቸው በላይ አድናቆትን መስጠት ይሄ ከተጻፈው ማለፍ ነው። ምክንያቱም ከተጻፈው አትለፉ ሲል የብሉይ ኪዳንን ጥቅሶች መርጦ የተጠቀመው በምን ምክንያት ነው? ለሰዎች አጉል የሆነ እንትን እንዳይሰጡ። ታዲያ ቆሮንቶሳውያን ከየት አምጥተው ነው አጵሎስና ጳውሎስን አወዳድረው የራሳቸውን ፍርድ ሰጥተው ከጳውሎስ ጋር የተጋጩት? አጵሎስን በመደገፍ አጵሎስን ወይም ደግሞ በጥሩ መንገድ አፕሮች በማድረግ ጳውሎስን ለምን ገፉት፣ ለምን ተቃወሙ ስልን ከተጻፈው ማለፋቸውን ያሳያል። ሰዋዊ ፍርድን መስጠታቸውን ያሳያል ማለት ነው። ቁጥር 7 ላይ እንዲህ ይላል፣ አንተ ከሌላው እንድትበልጥ ማን አደረገህ ይላል። እዚሁ ላይ አንተ ከሌላው እንድትበልጥ ማን አደረገ? የቆሮንቶስ ሰዎች የእኔ ናቸው በሚሏቸው መምህራንና ፈላስፎች ወይም ደግሞ በእነሱ ስጦታ
እንትን ተደስተው ከሌላው ጋር እንትን በማወዳደር ከሌላው ጋር እንትን የጎን ትከሻ በማለካከት አንዱን አስበልጠው አንዱን አሳነሱ። ስለዚህ አንተ ከሌላው እንድትበልጥ ማን አደረገህ ብሎ ጳውሎስ አሁንም የነሱ ፍርድ ሰዋዊ ፍርድ እንደሆነ ትክክለኛ ፍርድ እንዳልሆነ አጉልቶ ያሳያቸዋል። ማን ነው ይህንን የበላይነት የሰጠ ብሎ ጳውሎስ ሲናገር እናያለን። እዚሁ ላይ ሁሉ ተሰጥቷል ይላል። ሁሉ ተሰጥቶናል። ያልተቀበልከውስ ምን አለ ብሎ ነው የሚነግራቸው። ሁሉ ነገር እኮ ተሰጥቷቸዋል። ያልተቀበልከው ነገር ምን አለ? ያላቸው ስጦታ ምዕራፍ 1 ላይ ከጸጋ ስጦታ አንዳች እንኳን አልጎደለባቸውም ተብለዋል። የጸጋ ስጦታ አላቸው፣ ጥበብ አላቸው፣ ሀብትም አላቸው። እንደውም ቀድሞ እናንተ አልነበራችሁ ነበራችሁ ይላቸዋል። ምዕራፍ 6 ላይ እናየዋለን። በኋላ ሀብትም ነበራቸው። ሀብት ያላቸው ብቻ ሳይሆን ሀብትም የሌላቸው ደግሞ ተራ ሰዎች በቆሮንቶስ ውስጥም ነበሩ፣ በቤተክርስቲያናት ውስጥም ነበሩ። ባለጠጎችም እንደገና ተራ የሆኑ ሰዎችም ነበሩ። ምዕራፍ 16 ላይ ሄደን ስናይ ከባለስልጣንም ወገን ነበሩ ማለት ነው። ሀብት አላቸው፣ ጥበብ አላቸው፣ ስጦታ አላቸው፣ ከእግዚአብሔር የተቀበሉ ናቸው። እግዚአብሔር ብዙ ነገር አድሏቸዋል፣ ብዙ ነገር ሰጥቷቸዋል። ስለዚህ እነዚህን ምንድን ነው የሚላቸው? ያልተቀበልከው ነገር ምን አለ? ለምንድን ነው ብዙ ነገር ተቀብላቸው እንዳልተቀበላቸው የምትሆኑት ይላል። በሮም የነበረው የሰው ልጅ ክብር ወይም ደግሞ በሮም ባህል ውስጥ ደረጃን በተመለከተ አንድ ሰው በሀብቱ በንግግር ችሎታው እንደገና ደግሞ በማንነቱ የማን ወገን ነው ሮማዊ በመሆኑ ወይም ከባለስልጣን ወገን በመሆኑ በማህበረሰብ ውስጥ ትልቅ ክብር ይሰጠዋል። ነገር ግን እነዚህ ነገር ባይኖራቸው በማህበረሰብ ውስጥ እነዚህ ነገር ባይኖራቸው ከእግዚአብሔር ግን ብዙ ነገር ተቀብለዋል። ስጦታዎች ተቀብለዋል፣ ጸጋ ተቀብለዋል፣ የዘላለም ሕይወት ተቀብለዋል። ይሄ ብቻ ሳይሆን ሀብትም በቆሳዊም ነገር ሀብትም ተቀብሏል፣ ጥበብንም ተቀብለዋል። ስለዚህ ያልተቀበላችሁት ነገር ምን አለው? ተቀብላችሁ እንዳልተቀበለ ለምን ትሆናላችሁ ብሎ አሁንም ጳውሎስ ወቀሳውን ሲያደርግ እናያለን። ከዛ ጳውሎስ ይሄንን የሰውን ፍርድ በዚህ መልኩ ካሳየ በኋላ የጌታን ፍርድ ደግሞ ያሳያል። የጌታን ፍርድ ደግሞ በተመለከተ እንደው ቅር ብሎት ሳይሆን ወይም ተረብሾ ሳይሆን ጥያቄ ያነሳል። አንዳንድ ጊዜ ይላል ቁጥር 9 ላይ እኛን ሐዋርያቱን ከሁሉ መጨረሻ የሁሉ ኋላ ያደረገን ይመስለናል ይላል። ወይም ደግሞ ከሁሉ መጨረሻ ያሰለፈን ይመስለናል እኛን ሐዋርያቱን። የጌታ ፍርድ ምንድነው አለ? እኛ ሐዋርያቱ ላይ ከሁሉ መጨረሻ ሞት እንደተፈረደባቸው ሰዎች ከሁሉ መጨረሻ ያሰለፈን ይመስለናል። ይህንን ቃል የተጠቀመው ለምንድነው? ከሮማውያን ልማድ ወስዶ ነው። ሮማውያን አንድን ሀገር ከወረሩ በኋላ ከነሱ ጀርባ ወታደሮቻቸውን ያደርጋሉ። ከዛ በኋላ ከወታደሮቻቸው ጀርባ ደግሞ የተማረኩትን ሰዎች ከነተማረከው ዕቃ አሸክመው ይዘዋቸው ይመጣሉ። ወይም ሞት ተፈርዶባቸው እንዲሞቱ እንዲሰቀሉ ወይም ደግሞ እንዲሞቱ ወይም ደግሞ በእድሜ ልክ እስራት እንዲታሰሩ ከኋላ አሰልፈዋቸው ይመጣሉ። እና ሳየው እኛን ሐዋርያቱን እግዚአብሔር ሞት እንደተፈረደባቸው ከሁሉ መጨረሻ ያሰለፈን ይመስለናል። ጄኔራሉን ከፊት አድርጎ ስላሸነፈ ድል የሚሰጠውን ወይም ደግሞ ሽልማት የሚሰጠውን ከፊት አድርጎ ከዛ ጄኔራሉን ደግሞ ያገዙትን ወታደሮች በጄኔራሉ አማካኝነት ደግሞ ተጨማሪ ማዕረግና ጥቅማ ጥቅም የሚሰጣቸውን በሁለተኛ ደረጃ አድርጎ የሚሞቱትን የሚገደሉትንና መከራ የሚቀበሉትን ፍዳ የሚበሉትን ደግሞ ከኋላ መጨረሻ ያደርጋቸዋል። ይሄ የሮማን ልማድ ነው። እኛን ሐዋርያቱን እግዚአብሔር ጄኔራሉ ቦታ ላይ ከፊት ሳይሆን የት ያደረገን ይመስለኛል? ሞት እንደተፈረደባቸው ከመጨረሻ ያሰለፈን ይመስለኛል ብሎ ይህንን ሲናገረናለን። ስለዚህ እኛ እንደ ግሪክ ፈላስፎችና እናንተ ቆሮንቶሳውያን በአእምሯችሁ ይዛችሁ እንደምትሟጎትላቸው የከበሩ ፈላስፎች የክብር ቦታ የሚሰጠን ትልቅ ቦታ የሚሰጠን ሰዎች አይደለም። እኛ የክርስቶስ ሎሌዎች ነን። እኛ የእግዚአብሔር ባሪያዎች ነን። እኛ መጋቢዎች ነን። እንደውም እኛን ሞት እንደተፈረደባቸው ከሁሉ መጨረሻ አድርጎናል ብሎ ይናገራል። ምናልባት ይሄ ቃል ወደኋላ ምንን ያስታውሰናል? በኢያሱ መጽሐፍ ላይ እግዚአብሔር ዮርዳኖስ ሊሻገሩ ሲል ምን አለ?
ካህናቶቹ ታቦቱን ይሸከሙና አለ ካህናቶቹ በውሃው ዳርና ዳር ይቁሙ፣ በእግራቸው ገብተው ይቁሙ አለ። ህዝቡ ደግሞ በደረቅ መሬት ይለፋል። ይሄ በጣም ከባድ ነው። ዮርዳኖስ ከቆመ እንደ ክምር ከቆመ በኋላ አይደለም ካህናቱ ታቦቱን ተሸክመው የቆሙት። ካህናቱ በሞትና በፍርሃት ውስጥ ሆነው ታቦቱን ተሸክመው እግራቸውን ዮርዳኖስ ውስጥ አጥልቀው ቆመዋል፣ ግራና ቀኝ ሆነው። ውሃው እንደ ክምር ቆመ ይላል። እነሱ እንዲሻገሩ አልተፈቀደላቸውም። እነሱ ቆመው ህዝቡ በደረቅ ምድር ያልፋል። እነሱ በሞትና በፍርሃት መካከል ቆመው እነሱ ለመኖርም ለመሞትም ዋስትና ሳይኖራቸው ቆመው ህዝቡን ግን በደረቅ ምድር በደስታ በሐሴት በፍስሐ እንዲያልፍ እንዲሻገር ያደርጉታል። ቆሮንቶስ ላይ ሞቱ በእኛ ህይወቱ በእናንተ ይሰራልም ይላል ጳውሎስ። ሁለተኛ ቆሮንቶስ ላይ ሞቱ በእኛ ህይወቱ በእናንተ ይሰራል ይላል። ስለዚህ እነዚህ አገልጋዮች በቃ በዚህ ሞት በዚህ ፍርሃት ውስጥ ቆመዋል። ሌላው ግን በድል እየዘመረ ያልፋል። ስለዚህ እኛን ሐዋርያቱን አንዳንዴ ሳስበው አለ ሞት እንደተፈረደባቸው ከሁሉ መጨረሻ ያሰለፈን ይመስለኛል። ለሞት ፍርድ የተዘጋጁ የሚሸለሙ ሳይሆን የሚሞቱ አድርጎ ያሰለፈን ይመስለኛል ብሎ በዚህ መልኩ ራሱን ሲያቀርብ እናያለን ማለት ነው። እንደገና ይሄ ብቻ አይደለም። እግዚአብሔር እኛን አለ እንደ ቲያትር ለመታየት መጫወቻ ሆነናል ይላል። ለመላእክትና ለሰዎች ለዓለምም መጫወቻ ሆነናል ይላል። ይሄ ምንድነው? በሮማውያን አምፊ ቲያትር ውስጥ ግላዲያተሮች ሲደባደቡ ቄሳሩ ይቀመጣል። በእንደዚህ አይነት ዝግጅት ላይ ጄኔራሎቹ፣ ወታደሮቹ፣ ንግስቲቱ ሁሉም ይቀመጡና ግብ ግቡን ያያሉ። ወይ ሁለት ግላዲያተሮች ይጣላሉ፣ ወይም ደግሞ አንዱ ግላዲያተር ከአንበሳና ከአውሬ ጋር ይታገላል። ሲታገል ሲቦጫጨቅ አንበሳ ሲበላው አውሬ ሲበላው እነሱ ደስ እያላቸው ኢንተርቴን ያያሉ፣ ይዝናናሉ። ስለዚህ እኛን ሐዋርያቱን እግዚአብሔር መላእክት፣ ሰዎች፣ ዓለም ሁሉ ቁጭ ብሎ እያየ እኛ በህይወታችን እየተወነ በምንቀበለው መከራ በምንቀበለው ስቃይ በሰዎች መናቅ በሰዎች መገፋት እንደ ቆሮንቶሳውያን ባሉ በማይረዱን ሰዎች በዚህ ዓለም ላይ ስንንከራተት መላእክት፣ ሰዎች፣ ዓለም ቁጭ ብለው የእኛን ህይወት እንደ ቲያትር ይመለከቱታል ብሎ ጳውሎስ በዚህ መልኩ የክርስቶስ ሐዋርያት ህይወት ምን እንደሚመስል በዚህ መልኩ ይተርክላቸዋል። ምዕራፍ 4 ላይ ከቁጥር 1 እስከ 11 ይህን ይመስላል። ከቁጥር 12 በኋላ ያለውን እኔ ቁጥር 12 ላይ ምን ይላል? ለነሱ እኛ በገዛ እጃችን እየሰራን እንደክማለን ይላቸዋል። በገዛ እጃችን እየሰራን እንደክማለን። ለምንድን ነው ይሄንንም ያነሳው? በቆሮንቶስ ውስጥ እንዳሉ የግሪክ ፈላስፎች ሳንሰራ ሳንደክም ከተማሪዎቻችን በምንሰበስበው ገንዘብ አይደለም የምንኖረው፣ ከማንም ምንም አንቀበልም። ምዕራፍ 9 ላይ ይህንን ያነሳል። እኔ ይላል የእኔ ደሞዝ ወንጌልን ያለ ዋጋ መስበክ ነው ብሎ ይናገራል። ስለዚህ ከቆሮንቶሳውያን ስጦታ መቀበልም አይፈልግም። ምዕራፍ 9 ስታዩ ሐዋርያ አይደለህም ብለው አንዱ ከደመደሙበት ድምዳሜ አንዱ ምንድን ነው? ሐዋርያ ብትሆን ኖሮ የምንሰጥህን ትቀበል ነበረ። ምክንያቱም ሐሰተኛ ሐዋርያትና የግሪክ ፈላስፎች ተመሳሳይ ባህሪ ያላቸው። ምንድን ነው ባህሪያቸው? በስጦታና በድጎማ በሚሰበሰብ ገንዘብ ነው ኑሯቸውን የሚኖሩት። ጳውሎስ ደግሞ በዚህ መልኩ እሱን ልክ እንደ ግሪክ ፈላስፎችና እንደ ሐሰተኛ ሐዋርያት እንዳይቆጥሩት ምንድን ያደረገው? ከቆሮንቶሳውያን ምንም ነገር አልቀበል ብሎ እንደውም በገዛ እጃችን እየሰራን እንደክማለን ብሎ ሲነግራቸው እናለን። ይሄ ደግሞ ማለት ለግሪካውያን ትልቅ እንትን ነው፣ ትልቅ ቁጣን የሚቀሰቅስ ነው። ምክንያቱም በግሪካውያን ዘንድ ስራ ማለት የስራ የሰውን ማንነት ወይም የነፃነትን ክብር ይጋፋል ብለው የሚያምኑ ናቸው ግሪካውያን። ስራ ማለት በጣም ዝቅተኛ ለሆነ ማህበረሰብ የሚደረግ ወይም ደግሞ ዚየስ የተባለው አማልክት ሰዎችን የሚያምፁበትን ሰዎች የማይታዘዙትን ሰዎች የሚቀጣው በስራ ነው። ለምሳሌ በወንጌልኛ ስንሰብክ አመፀኞች፣ የማይታዘዙ፣ ለወንጌል የማይገዙ ወይም ያልዳኑ ሰዎች
እጣቸው ወደ ሞት ነው፣ የዘላለም ሞት ነው ብለን ነው አይደለም የምንለው። ዜስ ደግሞ የማይታዘዙትና አመፀኞችን የሚቀጣው ምን በማድረግ ነው? ስራ በማዘጋጀት ነው። ስለዚህ ስራ እንደ ቅጣት ነው ለግሪካውያን። ስለዚህ እኔ የማስተምረው እኔ የምሰብከው እኔ ክርስቶስን የምሰብከው በገዛ እጄ እየሰራው እየደከምኩ ነው ብሎ ይናገራል። ሙሉ ለሙሉ ጳውሎስ አገልግሎቱና ህይወቱ ቆሮንቶሳውያን ከሚቀበሉት ከፈላስፎቹ ወይም ደግሞ ከግሪክ ፈላስፎች የተለየ አካሄድ እንደሆነ እናያለን ማለት ነው። ከቁጥር 14 እስከ 17 አባትነትንና ትእዛዝን እናያለን። እዚህ ቦታ ላይ አባትነትና ትእዛዝን የምናየው በምን መልኩ ነው? የተግሳጹ ዓላማ ይላል እዚህ ላይ ተግሳጹ ዓላማ። ምክንያቱም ስናነበው ቁጥር 14ን ላንብበው። ይህን የምጽፍላችሁ እንደተወደዳችሁ ልጆች አድርጌ ልመክራችሁ እንጂ ላሳፍራችሁ ብዬ አይደለም። ምንም እንኳን በ10 ሺህ የሚቆጠሩ ሞግዚቶች በክርስቶስ ቢኖሯችሁም ብዙ አባቶች ግን የላችሁም። በወንጌል አማካኝነት በክርስቶስ ኢየሱስ ወልጃችኋለሁና ብሎ ይነግራቸዋል። አሁን እኔ የምጽፍላችሁ ላሳፍራችሁ አይደለም፣ እንደ አባት ነው እንትንም አደርጋ እንደ አባት ልመክራችሁ ነው ይሄንን የምጽፍላችሁ። ይሄንን ሁሉ ምክር ይሄንን ሁሉ ተግሳጽ የማደርገው በዚህ ምክንያት ነው ካለ በኋላ ትእዛዙን ደግሞ ይነግራቸዋል። ትእዛዙ ልክ አይደላችሁም፣ ተመለሱ፣ ተስተካከሉ ብሎ የአባትነት ምክሩን ከመከረ በኋላ ትእዛዙ ምንድነው? እኔን እንድትመስሉ እለምናችኋለሁ ይላል። እኔን እንድትመስሉ እለምናችኋለሁ ብሎ ይነግራቸዋል። ትእዛዙ እኔን መሰሉ ነው። ምክሩ ደግሞ የአባትነትን ምክር ሲመክራቸው እናያለን። ከቁጥር 18 እስከ 1 አሁንም እዚህ ቦታ ላይ የቅድም አንስቼዋለሁ መግቢያ ላይ ጥንታዊ የሆኑ አባቶችን ወይም ደግሞ የጥንታዊ አባትነትን ሐሳብ ያነሳል። ትንሽ በመካከላቸው ነቆራ ስለነበረ በበትር ልምጣ፣ በምን ልምጣባችሁ? በፍቅር ልምጣ ወይስ በበትር ይላቸዋል። ቅድም እንዳልኩት በሮማውያን ባህል የማይታዘዙ ልጆችን ወይም ደግሞ ተማሪዎችን በበትር የመቅጣት ህግ አለ። ህጋዊ ነው ወይም ህጉ ይፈቅዳል። ባህላዊ ስልጣን ነው ለነሱ መቅጣት ማለት ነው። ስለዚህ በዚሁ እንደዚህ አይነት አመፅ ላይ ከሆናችሁ ስመጣ በምን ልምጣ? በበትር ልምጣ ወይ ወደ እናንተ መጥቼ ልግረፋችሁ ወይ ብሎ ይነግራቸዋል። ይህንኑ ነገር ለምን ተናገረ ብለን ቁጥር 18 ስናይ ከእናንተ አንዳንዶች የማልመጣ ስለመሰላቸው ታበያዋል ይላቸዋል። አይ እሱ ተው አይመጣም፣ ዝም ብሎ ደብዳቤ ከዛ ሆኖ ከሩቅ ሆኖ ይጻፍ እንጂ አይመጣም። ሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10 ላይ እስኪ ልብ ካለና ብለውታል። ምዕራፍ 10 ላይ ሁለተኛ ቆሮንቶስ ምዕራፍ 10 ላይ እንትን ዝም ብለህ በመልእክት አታስፈራራን። ደብዳቤዎቹ ናቸው መልእክቶቹ ናቸው ኃይለኛ፣ እሱ ግን ዝም ብሎ ነው እንትን የሚዋዥቅ ነው፣ የውሳኔ ሰው አይደለም፣ ሐሳቡን የሚለዋወጥ ነው፣ እቅዱን የሚለዋወጥ ነው ብለው ጳውሎስን በዚህ መልኩ ይገዳደሩትና ይፈታተኑት ነበር። ስለዚህ አንዳንዶች ማልመጣ መስሏቸው ታበየዋል። ማልመጣ መስሏቸው እየታበዩ ነው። ስለዚህ መምጣት አይቀርም። ስለዚህ ስመጣ በፍቅር ብመጣ ይሻላል። በምን ልምጣ? በፍቅር ልምጣ ወይስ በበትር ልምጣ ብሎ ከነሱ ጋር በዚህ መልኩ የጥንታውያን አባቶች የሚያደርጉትን ልማድ በመናገር በዚህ መልኩ ከነሱ ጋር ሲያወራና ሲነጋገር እናያለን ማለት ነው። ወደ ምዕራፍ 5 እንሂድ። ምዕራፍ 5 ከቁጥር 1 እስከ 13 ያለውን የመጀመሪያውን እነዚህን 13 ቁጥሮችን በሁለት ከፍለን እናያለን። የመጀመሪያው ከቁጥር 1 ጀምሮ እስከ ቁጥር 5 ድረስ ያለውንና ከቁጥር 6 እስከ 8 ያለውን እናያለን ማለት ነው። እንግዲህ ምዕራፍ 5ን ስናይ አውዱን በምንመለከትበት ጊዜ እንዲህ አይነት ድርጊት ነው የሚላቸው። ምዕራፍ 5 ላይ እንዲህ አይነት ድርጊት በአረማውያን ዘንድ ወይም ደግሞ በአሕዛብ በሮማውያን ዘንድ እንኳን እንዲህ አይነት ነገር የተከለከለ ወንጀል ነው ብሎ ይነግራቸዋል። የዘማዊ አማኝ ችግርን ነው የሚያነሳላቸው። ምንድን ነው የተፈጠረው ችግር? የአባቱን ሚስት ያገባ አንድ ሰው ነበር በመካከላቸው። የአባቱን ሚስት ማለት የእንጀራ እናቱን ያገባ ሰው ነበር። ስለዚህ ይህንን ሰው ደግሞ እንዲህ አይነቱን ድርጊት ከፈጸመ በኋላ ቤተክርስቲያን ዝም ብለዋለች። ለእንደዚህ አይነት የስነ ምግባር ውድቀት ምንም ያሳየችው አቋም አልነበረም። ስለዚህ ጳውሎስ
ይሄንን ነገር በማንሳት ምናልባትም ከቄሎ ቤተሰቦች ይሆናል የሰማው። ለምን ቁጥር 1 ላይ ምን ብሏል? በመካከላችሁ የዝሙት ርኩሰት እንዳለ በእርግጥ ይወራል አላቸው። ይወራል። ስለዚህ እንዲህ ያለው ነገር አምኖበታል። ከርቀት ሆኖ ሰምቷል። እውነት እንደሆነ አምኖበታል። ማን እንደሆነ ማውቋል። ለምን ግለሰቡ ላይ ፈርጄበታለሁ ይላል። ፈርጄ በመንፈስ ከናንተ ጋር ነኝ፣ በአካል ባልሆነም በመንፈስ ከናንተ ጋር ነኝ፣ ግለሰቡ ላይ ፈርጄበታለሁ ብሎ ሰውየው ላይ ፍርድ ስለሚያስቀምጥ የሰማው ነገር የተጣራና እውነተኛ ትክክለኛ ነገር ጳውሎስ ሰምቷል። እንግዲህ ቁጥር 2 ላይ ታበያቸዋል ይላቸዋል። ቁጥር 2 ላይ ታበያቸዋል ምንድነው? ታበያቸዋል ማለቱ ምንድነው? ሰውየውን ሳይሆን አሁን ከግለሰቡ ድርጊቱን ከፈጸመው ግለሰብ ፊቱን ዞር ያደርግና ወደ እነሱ ይመጣል። ታበያቸዋል ምን ማለቱ ነው? ታበያቸዋል ሲል እነዚህ በቆሮንቶስ ውስጥ ያሉት ሰዎች የተሳሳተ አመለካከት አላቸው፣ ወይም የተሳሳተ የነፃነት አስተሳሰብ አላቸው። ምንድነው? ያገኘነው ጸጋ በቃ እንደፈለግን ለመኖር መብት ሰጥቶናል የሚል አመለካከት ሳይኖራቸው አይቀርም። ወይም ደግሞ እንዲህ አይነት ዕውቀት አግኝተው እንዲህ አይነት ዕውቀት ምንጩ ምን እንደሆነ በኋላ እናያለን። ወይ እንዲህ አይነት ዕውቀት አግኝተዋል። ካልሆነ ደግሞ ምንድነው አድሎ የተደረገለት ወይም ደግሞ ጥፋቱን ያጠፋው ይህ ግለሰብ ወይ የቅርብ ሰው ነው የሸፈኑለት ነገሩን የአባቱን ሚስት አግብቶ ዝም ያለው ወይም ተከድኖ ይብሳል ያሉት ወይም ደግሞ ሆዲፍ ጆ ብለው ነገሩን የሸፈኑበት ምክንያት ወይ የቅርብ ሰው ነው ወይም ደግሞ ምናልባት ደግሞ ባለጠጋ ሊሆን ይችላል ተብሎ ይታመናል ይህ ግለሰብ። ስለዚህ በእነዚህ በሁለት ምክንያት ጉዳዩን ባላየ ያለፉት። ይሄ የኛ ሰፈር ቋንቋ ነው። ባላየ ማለት ነው። እና አንድ እንተዘ ባላየ ያለፈው እንዳላየው ነው ይባላልና ባላየ ያለፉት ምን እንትን ዝም ብለው እንትን አለፉትና ታበያቸዋል ወይ ዕውቀቱ አስታበያቸዋል ወይም ደግሞ የሰውየው ቅርበትና ሰውየው በመካከላቸው ያለው ከበሬታ ምን አድርጎታል? አስታበያቸዋል ብሎ ይነግራቸዋል። እሺ ከቁጥር 6 እስከ 8 እንይና ተመልሰን ወደ ከቁጥር 1 እስከ 5 ወዳለው እንመጣለን። ከቁጥር 6 እስከ 8 ስናይ ከዚህ ካለው በመነሳት ከቁጥር 1 እስከ 5 ያለውን በኋላ እናየዋለን። ምንድነው ድጋሚ ቁጥር 6 ላይ መመካታችሁ መልካም አይደለም ይላቸዋል። ቁጥር 2 ላይ ታበያቸዋል አላቸው። ቁጥር 6 ላይ መመካታችሁ መልካም አይደለም። ምንድነው አሁንም ከመታበይ እንደገና መመካት ብሎ ለምን አነሳው ስንል አሁንም ማንሳት የፈለገው ምንድነው የቆሮንቶስ ሰዎች ይህንን ሰው ከማረም ይልቅ በቃ የግል ነፃነቱ ነው ነፃነቱ ይከበርለት በማለት ቸል ብለውታል። በቃ መብቱ ነው በማለት ልክ አሁን በዚህ ዘመን በቃ መብቱ ነው በቃ ነፃነቱ ነው በቃ ተውት እንደሚባለው ምንም ሳይባል ስለሱ ምንም ሳይባል በቃ ትተውታል። ስለዚህ አሁንም መመካታችሁ መልካም አይደለም ብሎ ከግለሰቡ አይኑን ዞር ያደርግና ትኩረቱን ማን ላይ ያደርጋል? ማህበሩ ላይ ያነጣጥራል። ስለዚህ ማህበሩን ታበያቸዋል። እንደገና ደግሞ መመካታችሁ መልካም አይደለም፣ ይሄ የግል ነፃነቱ ነው መብቱ ነው ብላችሁ እንደዚህ ችላ ማለታችሁ መልካም አይደለም ብሎ ይናገራል። አሁንም ሌላው ማንሳት ያለብን ምንድነው መርሳት የሌለብን ምናልባት ትላንትና መግቢያ ላይ አይታችሁታል ብዬ ተስፋ አደርጋለሁ። የቆሮንቶስ ከተማ ልቅ የሆነ የአኗኗር ስርዓት ያለባት ከተማ ናት። አንድ ሰው ቀርጤሳዊ ነው ከተባለ ቀጣፊ ነው፣ የማይታመን ነው ማለት ነው። አንድ ሰው ደግሞ ቆሮንቶሳዊ ነው ከተባለ ይሄ ቆሮንቶሳዊ ከተባለ እንደ ስድብ ነው፣ ዘማዊ እንደማለት ነው። ስለዚህ ከተማዋ ልቅ የሆነ አኗኗር ያለባት ከተማ ናት። ስለዚህ ቆሮንቶሳዊ ማለት ዘማዊ ማለት ነው። ስለዚህ ግለሰቡ እና እንደገናም ደግሞ ሽፋን የሰጡትን ሰዎች በከተማው የአኗኗር ስርዓት ምናልባት ተጽዕኖ ውስጥ ወድቀው ሊሆን ይችላል። ስለዚህ ተጽዕኖ ውስጥ ወድቀው ስለሆነ ለምሳሌ በከተማዋ ብዙ ቤተ ጣዖቶች አሉ፣
በነዛ ቤተ ጣዖታዎች ውስጥ ደግሞ ብዙ የሚያገለግሉና ለጣዖት እንዲሰዋ አገልግሎት የሚሰጡ ብዙ ሴት ካህናቶች አሉ። ስለዚህ ምዕራፍ 10 ላይ እንደምናየው ሊበሉ ሊጠጡ ተቀመጡ፣ ሊዘፍኑ ተነሱ፣ 2,000 ከ3,000 ወደቁ እንደሚለው የጥንቱን ታሪክ አስታውሰው እንደሚናገረው ይሄ የቆሮንቶስ ከተማ ነው በባህላዊ ልማዷ ነው የምትታወቅበት መታወቂያ ነው። ስለዚህ ከተማው ላይ ያለው የአኗኗር ዘይቤ ተጽዕኖ ስላደረገባቸው ከከተማው በጣም የወጣ እርኩሰት ጋር በማነጻጸር አይ ምንም አይደለም ብለው አቻችለውታል። እንዲህ አይነቱን ነገር በምን መልኩ ማየት አለብን? አንዳንዴ ምን ይገጥመኛል ከሰዎች አንጻር የሰማሁትን ነው ውጪ ነው የሚባለው እና ለምሳሌ የተመሳሳይ ጾታን ጋብቻ በጣም ከመጸየፋቸው የተነሳ ሰው ወይም ደግሞ በተቃራኒ ጾታ ውስጥ ወጥመድ ውስጥ ሲወድቅ አይ ውጪ አይ ጎሽ እንኳን ነው ምንም አይደል ያለው እንኳን በተመሳሳይ ጾታ አልሆነ ብለው ያደርጋሉ። ለተመሳሳይ ጾታ ለተመሳሳይ ጾታ ኃጢአት መንገድ የሚጠርገው እኮ ይሄም እኮ ኃጢአት ነው። ስለዚህ ምናልባት የቆሮንቶስ ሰዎች በከተማ ውስጥ ትልቅ ችግር ስላለ ከዛ ችግር ጋር በማነጻጸር አይ በቃ ምንም ማለት አይደለም ብለው እንዲሁ ዝም ብለው ችላ ብለው አልፈውት ሊሆን ይችላል። ይሄንን ግለሰብ ግን ጳውሎስ ምንድን ነው የሚላቸው? መመካታቸው መልካም አይደለም። ጥቂት እርሾ ሊጡን ሁሉ ያቦከዋል፣ ሊጡን ሁሉ ያቦካል። ስለዚህ እርሾውን ምን አድርጎ አስወግዱ ብሎ ይነግራቸዋል። ቁጥር 6 ሁለተኛውን አንቀጽ ስናየው ምንድነው እርሾ ስንል እርሾ አሮጌ ህይወትን ነው፣ የቀድሞ ኑሮ የሚያመለክት ነው። እስራኤል ከግብፅ ስትወጣ እርሾ በሌለበት ቂጣ ፋሲካን እንዲያከብሩ ተነገራቸው። እርሾ የሌለበት ቂጣ ፋሲካ እንዲያከብሩ የተነገራቸው ለምንድን ነው? እርሾ የግብፅን ኑሮ የቀድሞውን ኑሮ የሚያሳይ ስለሆነ ያንን እንደማያስፈልግ እንዲቆጥሩ ወይም ደግሞ ከዛ ሙሉ ለሙሉ እንዲለዩ ለዛ ነው እንዲህ አይነቱን ነገር ያደረጉ። ስለዚህ ከግብፅ መውጣት ብቻ ሳይሆን በአካላዊ ከግብፅ መውጣት ብቻ ሳይሆን በአኗኗር ስራ ዘይቤያቸውም በልምምዳቸው የተለወጠ ለውጥ እንዲኖራቸው ስለፈለገ እግዚአብሔር ፋሲካን ስታከብሩ ከግብፅ መውጣታቸውን እያሰባችሁ ስታከብሩ እርሾ የሌለው ነገር ብሎ ይነግራቸዋል። እርሾ ምሳሌነቱ በአዲስ ኪዳን ውስጥ የተለያየ ምሳሌ አለው። ለበጎ ተጽዕኖ እርሾ ጥቅም ላይ ውሏል። ማቴዎስ 13 ቁጥር 13 የእግዚአብሔር መንግስት በእርሾ ተመስላለች። እንደገና ደግሞ ለኃጢአትና ለግብዝነትም ሉቃስ 12 1 ላይ ግብዝነትን በተመለከተ እርሾ በዚህ መልኩ ውሏል። እንደገና ለመጥፎ ተጽዕኖ ማቴዎስ 16 6 ላይ የፈሪሳውያንን ትምህርት የሐሰት ትምህርትን በተመለከተ እርሾ ጥቅም ላይ ውሏል። አንደኛ ቆሮንቶስ 5 ቁጥር 6 ላይ እዚህ ደግሞ ኃጢአትን ወይም ደግሞ በማህበር ውስጥ ያለውን ኃጢአት በማህበር ውስጥ ያለውን አጸያፊነት ወይም ጥቂት እርሾ ስለሚል እነዚህ ጥቂት የሆኑ አንድ ጥቂት የሆነ ግለሰብ ያጠፋው ጥፋትና እሱን ደግሞ ችላ ያሉት ጥቂት ሰዎች ማህበሩን በሙሉ በቆሮንቶስ ያለችውን ማህበር በሙሉ እንዳይበክሉ ተደርጎ ኃጢአትን በተመለከተ ምዕራፍ 5 ቁጥር 6 ላይ አገልግሎት ላይ ውሏል ማለት ነው። ስለዚህ አሮጌውን እርሾ አስወግዱ፣ ከቤታችሁ አስወግዱ፣ ቤታችሁን አጽዱ ይላቸዋል ጳውሎስ። የሚያስወግዱት እርሾ ምንድን ነው ስንል ቅድም እንዳነሳ ነው አንደኛ ግለሰቡን ነው። ግለሰቡ የአባቱን ሚስት ያገባውን ይህንን ግለሰብ ነው እርሾውን ከመካከላችሁ አስወግዱት የሚላቸው። ለምን? ይህ ድርጊት ወይም ይህን ድርጊት የፈጸመው ሰው ከመካከላቸው ልታስወጡት ይገባል። ለምን? ግለሰቡ ከማህበሩ ማራቅ ጥቅሙ ምንድን ነው ካልን ጥፋቱን አውቆ ተጸጽቶ በንስሐ እንዲመለስ ነው። ሰውየው ላይ ግለሰቡ ላይ የተሰጠውን ፍርድ የጳውሎስም ውሳኔ የጳውሎስም የዲሲፕሊን እርምጃ ሰውየው እንዲጠፋ አይደለም፣ እንዲመለስ ነው። ተጸጽቶ እንዲመለስ ነው። ተጸጽቶ ንስሐ ገብቶ እንደገና ወደ ማህበሩ እንዲቀላቀል ነው። እንደገና ይህ ብቻ ሳይሆን ማህበሩ እንዳይበከል መንፈሳዊ ዲሲፕሊን ምን እንደሆነ እንዲያውቁ ይህንን እርሾ ብሎ ይላል። እርሾ የሚለው እርሾን አስወግዱ ሲል አንደኛው ግለሰቡን ነው። ይህንን ግለሰብ አስወግዱት ማለት ነው። ጳውሎስም
ምን አለ? ስለ ግለሰቡን በተመለከተ ከርቀት ሆኖ በደብዳቤ ምን አደረገው? ለሰይጣን እንዲሰጥ ፍርዴ ነው ብሎ በሰውየው ላይ ውሳኔ ሲያስተላልፍ እናያለን። እርሾውን አስወግዱ ሲል ሌላው ሁለተኛው ምንድን ነው ስንል የመመካት ቸልተኝነትን ነው። የመመካትን እርሾ ነው። የተከሰተው ነገር በሮማውያን ሕግ እንኳን ጸያፍ ነው። የተከሰተው ነገር ሮማውያን በሕጋቸው እንደ ወንጀል የሚቆጥሩት ነገር ነው። በአሕዛብ በሮማውያን እንደ ወንጀል የሚቆጠረው ነገር በቤተ ክርስቲያን ውስጥ በማህበሩ መካከል ተፈጽሞ ዝም ማለታቸው መመካታቸውን ያሳያል። ስለዚህ ይሄም እርሾ ነው፣ ጥቂት እርሾ ነው። እንዲህ አይነት ዝምታ፣ እንዲህ አይነት ቸልተኝነት በኋላ ማህበሩን ሁሉ የሚበክል ነው። የወንጌል ሁሉ እንቅፋት ስለሆነ እርሾውን ከመካከላችሁ አስወግድ ሲል ይሄንን ከንቱ ትምክህት ምን አድርጎ አስወግዱ፣ ንስሐ ግቡ፣ ተመለሱ፣ እንዲህ አይነት ነገር አታድርጉ የሚል ወቀሳ ነው። እርሾውን አስወግዱ የሚል ግለሰቡን ብቻ ከመካከላቸው ማውጣት ሳይሆን ከቁጥር 6 በኋላ ከቁጥር 6 እስከ 8 ስንመለከት ከግለሰቡ ላይ አይኑን አንስቶ ወደ እነሱ ነው የሚያተኩረው። እናንተ ተመክታችኋል ብሎ ወደ እነሱ ነው የሚያተኩረው ማለት ነው። ስለዚህ እርሾውን አስወጡ ሲል ትምክህትን ነው። ሶስተኛው እርሾውን አስወግዱ የሚለው ሶስተኛው ምንድነው? ምንም ሐዘን አልተሰማቸው። ምንም ሐዘን አይሰማችሁም ወይ ብሎ ይነግራቸዋል። ያለማዘን እርሾ እንዲህ አይነት ነገር ተፈጽሞ እንዲህ አይነት የከፋ ኃጢአት በመካከላቸው ሆነው በቸልታ አለፉት። ማዘን ሲገባቸው አላዘኑ። ይህንን ቁጥር 2 ላይ እናገኘዋለን። ምዕራፍ 5 ደግሞም ታበያችኋል፣ ይልቅስ ሐዘን ተሰምቷችሁ ይህን ድርጊት የፈጸመውን ሰው ከመካከላችሁ ልታስወግዱት አይገባም ይላቸዋል። ሐዘን ተሰምቷችሁ ልታስወግዱት ሲገባ እነሱ አላዘኑ። ይህ ሐዘን የሚለው ጥልቅ የሆነን ሐዘን ነው። ጥልቅ የሆነ ለቅሶ ለአንድ ለሞተ ሰው የሚደረግ ጥልቅ ሐዘንን አመላካች ነው። ይህ ኃጢአት በእናንተ ዘንድ እንደ ሞት ያለ ታላቅ መንፈሳዊ ድንዛዜ ነው። ታላቅ መንፈሳዊ ውድቀት ነው። የሞት ያን ያህል አስደንጋጭ ሰው የምትወዱት የምታከብሩት ሰው በመካከላችሁ በሞት ቢለያችሁ የዛን ያህል ከባድ ነው። ጥልቅ ሐዘን ሊሰማችሁ ይገባ ነበረ። እናንተ ግን ምን አላደረጋችሁም? አላዘናችሁም፣ ምንም አልመሰላችሁም። ይሄም ደግሞ እንደ እርሾ ነው ይላቸዋል። እንዲህ አይነት ተመሳሳይ ድርጊት አንደኛ ሳሙኤል ላይ እናገኛለን። ኤሊን ስንመለከት ምዕራፍ 3 ቁጥር 18 ላይ ኤሊ ልጆቹን አልገሰጻቸውም፣ እንደውም ቸል አለ። እግዚአብሔር በእስራኤል ላይ የሚያመጣውን ውድቀት እንኳን ሲናገር ኤሊ ምን አለ? እርሱ እግዚአብሔር ነው፣ ደስ የሚያሰኘውን ያድርጋል። ልጆቹ ግን የእግዚአብሔርን መስዋዕት ቁርባኑን ይንቁ ነበረ። ምዕራፍ 2 ከ11 እስከ 18 ስታየው ኤሊ ልጆቹን አይገስጽም ነበረ። ወደ ካህኑ መጥተው ገና ስጋው በመስዋዕት ሳይጠበስ ወይም ሳይቀቀል ስጋውን አምጣ ስጠኝ፣ ለካህኑ ልሰውድለት ይሉ ነበረ። ስለዚህ ለምን እንዲህ ታደርጋላችሁ? ከተጠበሰ ወይም ከተቀቀለ በኋላ ደስ ያላችሁን ውሰዱ ቢላቸው አይሆንም፣ አንሰማም፣ የእግዚአብሔርን ቁርባን ይንቁ ነበረ። ኤሊም ምን አያደርጋቸውም ነበረ? አይገስጻቸውም ነበረ። ስለዚህ ጳውሎስ ቤቱን አጽዱ፣ እርሾውን አስወግዷል አላቸው። ስለዚህ እርሾ ምንድነው? ግለሰቡ እንደ እርሾ ነው። መመካታቸው እንደ እርሾ ነው። አለማዘናቸው እንዲህ አይነት ድርጊት ሲፈጸም ምንም አለመምሰሉ አለማዘናቸው እንደ እርሾ ነው። ማዘን ሲገባቸው አላዘኑም ማለት ነው። ታዲያ ይህንን ካለ በኋላ ጳውሎስ እርሾውን ከመካከላችሁ አስወግዱት፣ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ የፋሲካ በጋችን የሆነው ክርስቶስ ምን አድርጓል? ታርዷል ብሎ ይነግራቸዋል። ስለዚህ የክፋትን የግፍን እርሾ እርሱም መታበይና ትምክትን አስወግዱ። ስለዚህ ያለ እርሾ እንዳላችሁ፣ ያለ እርሾ ማለትም እንዳላችሁ በዓሉን ይላቸዋል። ፋሲካችን ክርስቶስ ታርዷልና፣ ስለዚህ በዓሉን እንደ ፋሲካ በዓል ያለ እርሾ ቂጣ እየበላችሁ ሳይሆን የምታከብሩት፣ የፋሲካን በዓል ስታከብሩ ሁል ጊዜ የፋሲካ በዓል በዓመት አንዴ ወይ በወር አንዴ ሳይሆን የፋሲካ በዓል ሁሌ ነው። የሁል ጊዜ ኑሯችሁ ነው። በእውነትና በቅንነት ይሁን ኑሯችሁ። ያለ እርሾ ሆኖ ይኑሯችሁ። ያለ ትምክህት፣ ኃጢአት፣ በደል፣ ግፍን ስታዩ እያዘናችሁ እየተሰማችሁ ንስሐ እየገባችሁ እየተጸየፋችሁ እርምጃ እየወሰዳችሁ እንደዚህ ይሁን ኑሯችሁ። ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ ፋሲካችን ክርስቶስ ምን አድርጓል? ታርዷል ብሎ ይነግራቸዋል ማለት ነው። እንግዲህ ከቁጥር 9 እስከ 13 ስናየው
ሁለተኛው ክፍል እናየዋለን ማለት ነው። ቁጥር 9 ላይ እንዲህ የሚል ቃል እናገኛለን። እንግዲህ ወንድሞች ሆይ ይቅርታ፣ ቁጥር 9 ላይ ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችሁ ነበር ይላቸዋል። ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፌላችሁ ነበር ብሎ ይነግራቸዋል። መቼ ነው የጻፈላቸው ታዲያ? ስለዚህ አንደኛ ቆሮንቶስ ሆነው ከሴሰኞች ጋር እንዳትተባበሩ ጽፌላችሁ ነበር ካላቸው፣ ስለዚህ አንድ ሌላ ደብዳቤ አለ ማለት ነው። ሌላ ደብዳቤ አለ። ስለዚህ ሌላ ደብዳቤ ካለ ከሴሰኞች ጋር እንዳትተባበሩ ጽፌላችሁ ነበር ካለ ሌላ ደብዳቤ ካለ ታዲያ የቆሮንቶስ መልእክት ስንት ናቸው ማለት ነው ከጻፈላቸው? እንግዲህ የቆሮንቶስ መልእክት እጃችን ላይ ያሉት አሁን ሁለት መልእክቶች ናቸው። አንደኛ ቆሮንቶስ አሁን እያየን ያለ ነው። ከዛ ደግሞ ሁለተኛ ቆሮንቶስ አለ ማለት ነው። እኛ ዝቅ ቀኖናን ስለምንቀበል ክፍት ቀኖናን ስለማንቀበል ሁለት ናቸው ብለን ነው እያመንን ያለ ነው። ሁለት ነው። ግን ጳውሎስ ጽፌላችሁ ነበር ይላል። ስለዚህ አንድ የጠፋ ሌላ ደብዳቤ አለ ማለት ነው። ከዚህ ከአንደኛ ቆሮንቶስ በፊት የነበረ አንድ ደብዳቤ አንደኛ ቆሮንቶስ መሆን የነበረበት አንድ ደብዳቤ አለ። እጃችን ላይ ያለው ይሄኛው አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ይሆናል። እጃችን ላይ ያለው ደግሞ ሁለተኛ ቆሮንቶስ ሶስተኛ ቆሮንቶስ ይሆናል ማለት ነው። ከዚህ ጽሑፍ መሰረት አንድ የጠፋ ደብዳቤ ስላለ ቆሮንቶስ ስንት ነው ማለት ነው? ሁለት ሳይሆን ሶስት ናቸው የሚል አመለካከት አለ ማለት ነው። ሌሎቹ ደግሞ አይ ሶስት አይደሉም አራት ናቸው ብለው ደግሞ ይሉናል። አራት ናቸው የሚሉን ለምንድን ነው? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ጽፌላችሁ ነበር የሚለው እሱን እንደ አንደኛ ቆሮንቶስ በመውሰድ ሁለተኛ እንደገና እጃችን ላይ ያለውን አንደኛ ቆሮንቶስን እንደ ሁለተኛ ቆሮንቶስ በመውሰድ እጃችን ላይ ባሉት በአንደኛ ቆሮንቶስና በሁለተኛ ቆሮንቶስ መሃል አንድ ሌላ ደብዳቤ ጠፍቷል ብለው ያምናሉ። ይህንንም ምዕራፍ ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 3 ላይ እንዲህ የሚል ቃል አለ። ምዕራፍ 2 ቁጥር 3 ወደ እናንተ ስመጣ ደስ ሊያሰኙ የሚገባቸው ሰዎች እንዳያሳዝኑኝ በማለት ነው። ምክንያቱም የእኔ ደስታ የሁላችሁ ደስታ እንደሆነ አምናለሁ ካለ በኋላ እንደዚያ ስጽፍላችሁ በትልቅ ሐዘንና በልብ ጭንቀት በብዙ እንባ ውስጥ ነበርኩ። ይህንንም ያደረግኩት ለእናንተ ያለኝን ጽኑ ፍቅር እንድታውቁ በማለት እንጂ እናንተን ለማሳዘን አልነበረም ብሎ ይናገራል። ስለዚህ በትልቅ እንባ በብዙ ጭንቀት በብዙ ምጥ ሆኜ ጽፌላችኋለሁ ብሎ አንድ ሌላ ደብዳቤ በእነዚህ መሃል የጠፋ ደብዳቤ አለ። የቆሮንቶስ መልእክት አራት ናቸው ደግሞ የሚሉ አሉ። ከዛ ሌሎቹ ምን ይላሉ? ሌላኛው ጽንሰ ሐሳብ ወይም ሌላኛው ንድፈ ሐሳብ ምንድን ነው? አይ ልክ ነው እዚህ ጋር እንደዚህ ይናገራል። አንደኛ ቆሮንቶስ ምዕራፍ 1 ምዕራፍ 5 ቁጥር 9 ላይ ከሴሰኞች ጋር እንዳትተባበሩ ጽፌላችሁ ነበር የሚለው የጠፋው ደብዳቤ እርሱ በሁለተኛ ቆሮንቶስ ውስጥ ተካቷል ብለው ያደርጋሉ፣ ይጠቅሳሉ። በሁለተኛ ቆሮንቶስ ውስጥ የጠፋው በሁለተኛ ቆሮንቶስ ውስጥ ተገኝቷል ወይም ተካቷል ብለው ያብራራሉ። ሲያብራሩም ምን ይላሉ? አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 በሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 14 እስከ 7 ባለው ውስጥ ተካቷል። አንደኛ ቆሮንቶስ ምዕራፍ 5 ቁጥር 9 ከሴሰኞች ጋር እንዳትተባበሩ ጽፌላችኋለሁ የሚለውን ሁለተኛ ቆሮንቶስ ምዕራፍ 6 ከ14 ጀምሮ ምንም ይላል? ከማያምኑ ጋር በማይመች አካሄድ አትጠመዱ፣ ብርሃን ከጨለማ ክርስቶስ ከነዚህ ጋር እያለ እያነጻጸረ ይነግራቸዋል። ስለዚህ እሱ ማለት ይሄኛው ነው፣ እዚህ ውስጥ ተካቷል። ልክ ነው ጽፎላቸዋል፣ ግን እዚህ ውስጥ ስለተከታተተ አይደለም። ምንድነው የቆሮንቶስ መልእክት ሶስትም ወይም አራትም ነው ልንል አይገባም፣ ተካቷል ይላሉ። ቅድም የነበብነው ደግሞ ምዕራፍ 2 ቁጥር 3 ላይ እና ቁጥር 4 ላይ የጠፋው አራተኛው ደብዳቤ ነው ብለን ያለውን ደግሞ እሱን ደግሞ ሁለተኛ ቆሮንቶስ ከምዕራፍ 10 እስከ ምዕራፍ 13 ውስጥ ተካቷል። ሁለተኛ ቆሮንቶስ ከምዕራፍ 10 እስከ 13 ስንመለከተው ሁለተኛ ቆሮንቶስን በምናጠናበት ጊዜ ጥሩ መጥቶ ልክ ከምዕራፍ 10 በኋላ ይቀየራል። ራሱን የቻለ አንድ ሌላ ጥራዝ ይመስላል። ምዕራፍ 13 ምዕራፍ 10 ምዕራፍ 11 ምዕራፍ 12 እና ምዕራፍ 13ን ስናየው አንድ ጥራዝ ስለሚመስል
እዛ ውስጥ ቢጠፋም እዛ ውስጥ አካቶታል ብለው ያምናሉ። ስለዚህ መልእክቱ የጳውሎስ መልእክት ለቆሮንቶስ ሰዎች ጻፈው ሁለት ብቻ ናቸው ብለው ያምናሉ። ታዲያ እነዚህ መጀመሪያ ላይ ካነሳ ነው ሁለት ብቻ ነው ከሚለው ጋር በምን ይለያሉ? የጠፉት ደብዳቤዎች ተካተው ነው ሁለት የሆኑት ብለው ያምናሉ ማለት ነው። ይላሉ ደግሞ ሌሎቹ እንደውም 5 ናቸው የሚሉ ደግሞ አሉ። 5 ናቸው ብለው የሚያምኑ አሉ። እነሱም ምንድነው? አንደኛው የጠፋው ደብዳቤ ምዕራፍ 5 ቁጥር 9 ላይ ያለው ጳውሎስ ከሴሰኞች ጋር እንዳትተባበሩ ጽፌላችሁ ነበር የሚለው። ሁለተኛው ደግሞ ሁለተኛ ቆሮንቶስ መሆን ያለበት እጃችን ላይ ያለው አንደኛ ቆሮንቶስ ነው ይላሉ። ከዛ ሶስተኛ ቆሮንቶስ መሆን ያለበት ሁለተኛ ቆሮንቶስ ምዕራፍ 3 እስከ ቁጥር 4 ያለው ጠፋ የተባለው ደብዳቤ ሶስተኛ ቆሮንቶስ ሲሆንና አራተኛ ቆሮንቶስ ደግሞ የሚሆነው እጃችን ላይ ያለው ሁለተኛ ቆሮንቶስ እንደ አራተኛ ቆሮንቶስ ይቆጠርና ከዛ አምስተኛ ደግሞ ብለው የሚያምኑት የትኛው ነው? ሁለተኛ ቆሮንቶስ ምዕራፍ 10 እስከ ምዕራፍ 13 ያለውን ቅድም የነገርኳችሁን ሁለተኛ ቆሮንቶስ ስናነብ ከ10 እስከ 13 የተለየ ራሱን የቻለ የተለየ ደብዳቤ ስለሚመስል እሱን ነው። ስለዚህ 5 ነው ብለው ያምናሉ ማለት ነው። ስለዚህ አሁን ከረንትሊ ያለው ዘመናዊ ስለ መለኮት ላይ ያለው እምነት ምንድነው? የቆሮንቶስ መልእክቶች 4 ናቸው የሚለውን ነው አብዛኞቹ የሚያምኑት ማለት ነው። የቆሮንቶስ መልእክቶች 4 ናቸው። 2ቱ ደብዳቤዎች የጠፉ ናቸው። እጃችን ላይ ደግሞ 2ቱ ደብዳቤዎች አሉ የሚለውን ያምናሉ። እነዚህ ሁሉ ያሉት መላምቶች ናቸው። ስለዚህ ምዕራፍ 5 ቁጥር 9 ላይ ከሴሰኞች ጋር እንዳትተባበሩ ጽፌላችሁ ነበር። መቼ ነው የጻፈላቸው? አንደኛ ቆሮንቶስን ከመጻፉ በፊት። ስለዚህ እሱ ደብዳቤ የጠፋው ደብዳቤ እንደሆነ ሁላችንም ይሄንን በአእምሯችን ይዘን እንድንሄድ ብዬ ነው ማለት ነው። ከቁጥር 10 እስከ 13 ያለውን ስንመለከት ከሴሰኞች ጋር አትተባበሩ ሲል ከማምኑት ወይም ደግሞ በዓለም ካሉ ሁሉ ጋር ማለቱ እንዳልሆነ ጳውሎስ መልሶ ማስተካከያ ይሰጠዋል። ከሴሰኞች ጋር እንዳትተባበሩ ጽፌላችሁ ነበረ፣ ይህን ስል ግን ይላቸዋል። ይህን ስል ከዚህ ዓለም ሴሰኞች ወይም ስግብግቦችና ቀማኞች ወይም ጣዖት አምላኪዎች ጋር አትተባበሩ ለማለት አይደለም ይላል። በደንብ አስተውለን አንብበነው ከሆነ ከሴሰኞች ጋር እንዳትተባበሩ ጽፌላችሁ ነበረ። ይህን ስላችሁ ከዓለማውያን ጋር ከማምኑ በዓለም ካሉት ሰዎች ጋር ከነርሱ ጋር ከነማ ጣዖትን ከሚያመልኩ ከሴሰኞች ጋር ከስግብግቦች ጋር እንደገና ደግሞ ጣዖትን ከሚያመልኩና ከሚሰክሩ ጋር ከነሱ ጋር አትተባበሩ ማለት አይደለም። እነሱን ማለት አይደለም። እና ማንን ማለት ነው? ጨርሶ ከነሱ ጋር ከዓለም ጋር ጨርሶ መለየት አያስፈልጋችሁም ካለ በኋላ ነገር ግን ይላል አሁን የጻፍሁላችሁ ወንድም ነኝ እያለ ከሚሴስን ወይም ከሚስገበገብ ወይም ጣዖት ከሚያመልክ ወይም ከሚሳደብ ወይም ከሚሰክር ወይም ከሚቀማ ጋር እንዳትተባበሩ ነው። እንደዚህ አይነቱ ሰው ጋር ምግብ እንኳን አትብሉ። ግልጽ ነው አይደለም? ከሴሰኞች ጋር እንዳትተባበሩ ስል እንዳትተባበሩ ማለት ከማ ጋር ነው? ከማያምኑት ጋር ከዓለማውያን ጋር አይደለም እያልኳቸው ያለሁት። ከዓለማውያን ጋርማ ከሴሰኞች ጋር ከጣዖት አምላኪ ከሰካራሞቹ ጋር ከሚስገበገቡት ጋር ከነሱ ጋርማ ተባበሩ። ከነሱ ጋር ተባበሩ። እንዳትተባበሩ ያልኳችሁ ከማ ጋር ነው? ጣዖትን ከሚያመልኩ ከሚሰክሩ ከሚሴስኑና እንደገና ደግሞ ከሚስገበገቡ ከእንደነዚህ አይነት ምኖች ጋር ከእንደነዚህ አይነት ሰዎች ጋር ከየትኞቹ? ወንድም ነኝ ከሚል ክርስቲያን ነኝ ከሚለው ከእሱ ጋር እንዳትተባበሩ። ምዕራፍ 5 ቁጥር 1 ጋር አንድ ላይ እንዳለው ሰው አይነት የአባቱን ሚስት አግብቶ ምንም እንዳልሰራ እንትን የሚል ሰው እሱ ብቻ ሳይሆን ያንን ሰው ለዛ ሰው ሽፋን በመስጠት ከለላ በመስጠት ምንም ማለት አይደለም፣ በቃ ነፃነቱ ነው መብቱ ነው ከሚሉ
ትምክተኞች ጋር ትዕቢተኞች ጋር እንዳትተባበሩ፣ ከነሱ ጋር እንዳትተባበሩ። እሺ ጭልጥ ካሉ ሰካራሞች፣ ጭልጥ ካሉ ስግብግቦች፣ ጭልጥ ካሉ ጣዖት አምላኪዎች፣ ጭልጥ ካሉ ራስ ወዳዶች ጋርስ ከማያምኑ ከዓለማውያን ጋር ከነሱ ጋርማ ተባበሩ ይላቸዋል። ይሄ በጣም ድንቅ የሆነ መልእክት ነው። እንዲህ ከሆነማ ከነዚህ ጋር አትተባበሩ ከሆነማ የወንጌልን ብርሃን እንዴት አድርገን እናበራላቸዋለን? ክርስትና እኮ የከተማ ገዳም አይደለም። ርቀናቸው አያምኑም ዓለማውያን ናቸው ብለን ርቀናቸው፣ የማያምኑ ቤተሰቦቻችንን ርቀናቸው፣ የማያምኑ ጓደኞቻችንን ርቀናቸው፣ የማያምኑ ዘመዶቻችንን ርቀናቸው፣ የማያምኑ በስራ ገበታ ላይ የምናገኛቸውን ሰዎች ርቀናቸው፣ አርቀናቸው፣ ገፍተናቸው ሄደን በምን በኩል ወንጌልን እናሳያቸው? ከሴሰኞች ጋር አትተባበሩ ያልኩት ወንድም ነኝ ከሚል ጋር ነው። ከዓለማዊ ጋርስ ተባበር። ጨለማ ብርሃንን አያጨልምም፣ ብርሃን ግን ጨለማን ያበራል። አንተ ብርሃንና ጨለማ ማረ ገብተህ ማብራት ትችላለህ እያለ ነው ጳውሎስ ያለው። እግዚአብሔር ይመስገን። ይሄ በጣም ትልቅ ነገር ነው። ምክንያቱም እኛ ክርስቲያኖች በሰማያዊ ስፍራ ያለንን ከክርስቶስ ጋር በክርስቶስ ዘንድ ያለንን ስፍራችን ፖዚሽናችን በአብ ቀኝ ነው። በአብ ቀኝ ተቀምጣችኋል ይላል። ሰማያውያን ናችሁ ይላል። የሰማይ ሀገር ዜጎች ናችሁ ይላል። ስለዚህ ከዓለማውያን ጋር አብረን ስንሆን ጠጣ ስከር ቢሉን አይኑም ነው ፖዚሽን አይፈቅድልኝም፣ ስፍራ አይፈቅድልኝም። ሴስን ቢሉን ስፍራ አይፈቅድልኝም፣ ፖዚሽን አይፈቅድልኝም። ጣዖትን አምልክ አይፈቅድልኝም፣ እንደዚህ አይነት ነገር ደረጃ አይደለም እያልን እኛ ከፍ ብለን ከዓለም ከፍ ብለን ከዓለም ይልቅ ደምቀን ከዓለም ይልቅ ብርሃናችንን እያበራን ማያምኑትን ሰዎች ወደ እግዚአብሔር መንግስት መጥራት አለብን። ከነሱ ጋርማ መተባበር አለብን። ከነሱ ጋር ህብረት ማቆም የለብንም። ከነሱ ጋር ግንኙነታችንን ማቋረጥ የለብንም። ከነሱ ጋር እነሱ ባሉበት በኢየሱስ ክርስቶስ ስም ብለን የነሱን ነገር ትተን አንገኝም ብለን አግልለናቸው እኛ ብቻ እርስ በርስ እንድንሆን አይደለም ጳውሎስ እያለው። ከነሱ ጋር ተባበሩ። ከሴሰኞች ጋር አትተባበሩ ያልኳቸው ከዓለማውያን ጋር አይደለም ወንድም ነኝ ከሚለው ጋር ነው ብሎ ያላቸው። ይህንን ጊዜ እንዳልፈጅበት እናንተ በደንብ አንብቡት። ክፍሉን ስታነቡ ታገኝታላችሁ። ምዕራፍ 6 ወደ ምዕራፍ 6 እንሄድ። ምዕራፍ 6 20 ቁጥሮች አሉት። ምዕራፍ 6 ደግሞ የክስ ችግርን ያነሳል። የክስ ችግርን ያነሳል። ከቁጥር 1 እስከ 11 የክስ ችግር ነው። ከቁጥር 11 ደግሞ እስከ 20 የምኞት ችግር ነው። ከምዕራፍ 5 ጋር ተያያዥነት ያለው የምኞት ችግርን ያነሳል። በእነዚህ 11 ቁጥሮች ውስጥ ምንድን ነው የምናየው? የቆሮንቶስን ከተማ የፍርድ ስርዓት እናይበታለን። የፍርድ ስርዓቱን ስናይ ከቁጥር 1 እስከ ቁጥር 8 ድረስ ስናይ ጳውሎስ አማኞች በገንዘብ በንብረት ጉዳይ ሲካሰሱ ወደ አረማውያን ፍርድ ቤት መሄዳቸውን አብዝቶ ይወቅሳል። እዚህ ጋር ደግሞ አታድርጉ ነው የሚለን። እንዴት ነው በገንዘብ እርስ በርስ ስትካሰሱ፣ እርስ በርስ አንዳንድ በጥቅም ጉዳይ በንብረት ጉዳይ ችግር ሲኖር፣ አለመግባባት ሲኖር እንዴት ነው ክሳችሁን ይዛችሁ ወይም ደግሞ ተያይዛችሁ እንዴት ወደ አረማውያን ፍርድ ቤት ዳኝነትን ለማግኘት ትሄዳላችሁ ብሎ ይነግራቸዋል። ለምንድን ነው ይህንን የሚነግራቸው? አንደኛው የሮማውያን ፍርድ ቤቶች ኮራፕትድ ናቸው። ለሀብታሞች ለባለስልጣኖች የሚያደሉ ናቸው። ስለዚህ ዝቅተኛ መደብ ያላቸው ባሮችና ዝቅተኛ የሆኑ ሰዎችን በስልጣናቸውና በሀብታቸው ተጠቅመው ፍርድን በማዛባት ይጫኗቸው ነበረ፣ ይጎዷቸው ነበረ። የሮማውያን የአህዛብ ፍርድ ቤቶች። ስለዚህ አንዳንድ በቤተ ክርስቲያን ውስጥ ያሉ የነበሩ ባለጠጎችና የነበሩ ግለሰቦች አነስተኛ ኑሮና ወይም አቅም ያላቸው ሰዎች ወንድሞችን ማለት ነው ወደ እንደነዚህ አይነት ፍርድ ቤት አንጠልጥለው በመውሰድ የፍርድ ሚዛን ለነሱ እንዲሆን በማድረግ ከሰዋቸው
ያሸንፏቸው ነበር። በአሕዛብ ፍርድ ቤት አደባባይ እነዚህ ባለጠጎች፣ እነዚህ ወይም ደግሞ ከፍተኛ ስፍራ ያላቸው ሰዎች ዝቅተኛ የሆኑትን ሰዎች፣ መብት ያላቸውን፣ ፍትህ ያላቸውን፣ እውነት ያላቸውን ሰዎች ወደ አሕዛብ ፍርድ ቤት በመውሰድ ፍርዳቸውን፣ ፍትህን በመንፈግ ያሸንፏል። በአሕዛብ ፍርድ ቤት ተጠቅመው ያሸንፏቸው ነበር። ስለዚህ ይሄ ነገር አግባብ አይደለም። ለምንድን ነው እናንተ ወደ አሕዛብ ፍርድ ቤት የምትሄዱት ብሎ ጳውሎስ ይወቅሳቸዋል። አብዝቶ ይህንን ጉዳይ ይቃወማል። እንዴት ወንጌልን የወንጌልን ፍቅር ወይም ደግሞ ህብረትን የሚያፈርስ ድርጊት እንዴት ታደርጋላችሁ? እርስ በርስ ያላችሁን አንድነት፣ እርስ በርስ ያላችሁን መያያዝ፣ ያንን የሚንደውን ነገር እንዴት ታደርጋላችሁ? እንዴት አቅማችሁን ጉልበታችሁን ተጠቅማችሁ ወስዳችሁ አሕዛብ ፍርድ ቤት ላይ አቁማቸው ረታችኋቸው ምን አይነት ደስታና ምን አይነት ድል ነው የምታገኙት? ይሄ አግባብ አይደለም ብሎ ጳውሎስ ሲወቅሳቸው እናያለን። ታዲያ ወቀሳውን ብቻ አይደለም ያቀረበው ጳውሎስ። እናንተ መካከል ጥበበኛ ሰዎች የሉም ወይ እንዲህ አይነትን ጉዳይ መፍታት የሚችሉ? እንዲህ አይነት ጉዳዮች እኮ ወደ እናንተ መካከል፣ ወደ እናንተ ማህበር፣ ወደ እናንተ የአመራር ማህበርና ወደ ሽማግሌ ማህበር ቢመጣ እኮ እናንተ በፍትህ ታስተናግዱት ነበር። ለባለጠጋው ሳታደሉ፣ ለባለስልጣኑ ሳታደሉ፣ ፍርድን ሳታጓድሉ ትዳኙ ነበረ። እናንተ እንዲህ አይነቱን ዳኝነት ባለመስጠታችሁ የወንጌልን ኃይል ምን አድርጋችሁታል? አሳንሳችሁታል ይላል። እንደዚህ አይነቱን ኬዝ መፍታት አቅቷችሁ ወደ አረማውያን ፍርድ ቤት ሄዳችሁ የወንጌልን ክብር አሳነሳችኋል ይላቸዋል። ታዲያ ይሄን ብቻ አይደለም የሚነግራቸው ጳውሎስ። ምንድነው የሚነግራቸው? ሌላው ተጨማሪ ነገር የእነሱን የወደፊት ነገር ያሳያቸውና እናንተ እኮ ወደፊት በሚመጣው ዓለም ውስጥ እናንተ ቅዱሳኖች በመላእክትና በዓለም ላይ ትፈርዳላችሁ ይላቸዋል። ይሄም አነጋጋሪ ዶክትሪን ነው፣ ግን አዲስ ኪዳን ላይ ጥቅሶች አሉ ይሄንን የሚደግፉ። ራእይ ምዕራፍ 20 ቁጥር 4ን እናንተ አንብቡት። በዙፋኖች ላይ ለመፍረድ ስልጣን የተሰጣቸው ሰዎች ተቀምጠው ነበር ይላል። በዙፋኖች ላይ ለመፍረድ፣ በዙፋኖች ላይ ፍርድ ለመፍረድ ስልጣን የተሰጣቸው ሰዎች ተቀምጠው ነበር ብሎ ይናገራል። ራእይ ምዕራፍ 20 ቁጥር 4 ላይ። ማቴዎስ 19 ቁጥር 28 ደግሞ እናንተም የተከተላችሁኝ በ12ቱ ዙፋን ላይ ተቀምጣችሁ በ12ቱ ነገድ ላይ ትፈርዳላችሁ ይላቸዋል። ደቀ መዛሙርቱ ነው። 12ቱ ደቀ መዛሙርትም ፈራጅ ናቸው። ራእይ ምዕራፍ 20 ቁጥር 4 ላይ ደግሞ ቅዱሳን በሙሉ ምንድን ናቸው? ከክርስቶስ ጋር አብረው ይፈርዳሉ። በመላእክት ላይ ማለት በወደቁት መላእክት ላይ ፍርድ ሲሰጥ፣ አዎ ትክክል ነው፣ ልክ ነው፣ ታርደሃልና መንግስትና ዙፋን፣ ስልጣን፣ ኃይልም ሁሉ ነገር ያንተ ነው ብለው ይላሉ። ቅዱሳን አብረው ነው የሚፈርዱት። ወደፊት እኮ በሚመጣው ዓለም በምጽአቱ ጊዜ እናንተ እኮ ቅዱሳኖች አይደለም በእነዚህ አይነት ጥቃቅን ጉዳይ ላይ በመላእክት ላይ ትፈርዳላችሁ፣ በዓለም ላይ ትፈርዳላችሁ፣ በሰዎች ላይ ትፈርዳላችሁ። ከማን ጋር? ከክርስቶስ ጋር ሆናችሁ እንደምትፈርዱ አታውቁም ይልና ወደፊት እንዲህ አይነት ነገር ፍርድ ምሰል። አሁን ታዲያ እንዴት እንደዚህ አይነቱን ጥቃቅን ነገር ፍርድ አትሰጡም ይላቸው? እንዴት ይህን ነገር በዚህ አይነት ጉዳይ ላይ መፍረድ ያቅታቸዋል? ስለዚህ ጳውሎስ ሙግት ነገ በፍጻሜ መፍረድ ስለምትችሉ፣ ነገ በፍጻሜ በመላእክትና በሰዎች ላይ ስለምትፈርዱ አሁን ባለው ጉዳይ ላይ መፍረድ አለባችሁ። መፍረድ አለባችሁ ሳይሆን አሁንም ፍርድ እንዲሰጡ አይደለም ከቅዱሳን እየጠበቀ ያለው፣ ሌላ ምክር ይሰጣቸዋል። ወንድምህን ከሰ በአሕዛብ ፍርድ ቤት ከሰ አሸንፈኸው ደስ አለህ? ወንድምህን ከሰ አሸንፈው ደስ ከሚለ ወይም ደግሞ ወንድምህን ለማሸነፍ ከመሄድ ብትጎዳ ይሻልህም ወይ? ብትጎዱ አይሻላችሁም ወይ? ወንድምህን በፍርድ ቤት ማሸነፍ ትልቅ ማህበራዊ ስኬት ነው። በሮማውያን ዘንድ ትልቅ ማህበራዊ ስኬት ነው።
በቆሮንቶሳውያን ዘንድ በአሕዛብ ዘንድ ትልቅ ማህበራዊ ስኬት ነው። ፍርድ ቤት ከሶ መብትን ማስከበር ትልቅ ማህበራዊ ስኬት ነው። በወንጌል ግን በቅዱሳን መካከል ትልቁ ማህበራዊ ስኬት ምንድነው? ተጎድቶ እውነት እያለው ፍትህ እያለው ፍርድ እያለው እየቻለ እንደተጎዳ እያወቀ ወይም ደግሞ ንብረቱ ተዘርፎም ይሁን ገንዘብ እንትን ተደርጎም ይሁን ይሄን ሁሉ ነገር እያወቀ በቃ ብሎ ሲሸነፍ እያው ተበድያለሁ ብሎ ሲያሸንፍ ሳይሆን ተበድሎ በቃ ትቼዋለሁ ብሎ ሲሸነፍ አይሻል? እንደዚህ ነው የሚሻለው። እንደዚህ አይሻላችሁም ወይ እንጂ አሸናፊነት ነው ወይ አሕዛብ ፍርድ ቤት ሄዶ ጫና ፈጥሮ ወንድሞችን ማሸማቀቅ ብሎ ይነግራቸዋል ጳውሎስ። ባጭሩ ብትጎዱ ብትበደሉ ይሻላቸዋል ነው። ብትጎዱ ብትበደሉ ይሻላቸዋል። ምን ያህል እንትን እንደሆነ ባላቅም አንድ ወቅት ላይ አንድ ቤተ እምነት እርስ በርሱ ተጣልቶ ነበረ ወንጌላውያን አማኝ ውስጥ። በኋላ በመንግስት ጉዳይ እንሸምግል ብለው እንደ ሽምግልና ሲሄዱ በኋላ መጀመሪያ እናንተ ታረቁ አሏቸው አሉ። መጀመሪያ እናንተ ታረቁና ከዛኛን ለማስታረቅ ትመጣላችሁ አሏቸው አሉ። ምን ማለት ነው? ወንድምህን በአሕዛብ ፍርድ ቤት አቁመ ማሸነፍ እሱ ድል አይደለም። ድልህ ግን ምንድን ነው? እያወክ እንደተበደልክ በደል እንደደረሰብህ እያወክ ብትጎዳ ነው። ብትሸነፍ እሱ ነው ያንተ ድል እያለ ጳውሎስ በዚህ መልኩ ምክርን ያቀርባል። ከቁጥር 12 እስከ 20 ያለውን የምኞት ችግር እንመልከት። ጳውሎስ ሁለት ነገሮችን ይጠቅሳል እዚህ ቦታ ላይ። ሁሉ ተፈቅዶልኛል ይላል። ሁሉ ተፈቅዶልኛል። ከዛ እንደገና ምግብ ለሆድ ነው፣ ሆድም ለምግብ ነው። ምግብ ለሆድ ነው፣ ሆድም ለምግብ ነው። ሁሉ ተፈቅዶኝ ይላል። እነዚህን ሁለት ጥቅሶች የጳውሎስ ጥቅሶች አይደሉም። እነዚህ ሁለቱም ጥቅሶች የቆሮንቶሳውያን መፎክሮች ናቸው። ቆሮንቶሳውያን ሁሉ ተፈቅዶልኛል ይላሉ። ሁሉ ነገር ተፈቅዶልኛል፣ ምንም ክልከላ የለብኝም፣ ነፃ ሰው ነኝ፣ እንደፈለግኩ የመኖር እንደፈለግኩ የማድረግ እንደፈለግኩ የመውጣት እንደፈለግኩ የመግባት መብት አለኝ፣ ሁሉ ተፈቅዶልኛል ብለው ይላሉ ቆሮንቶሳውያን። እንደገና ምግብም ለሆድ ነው ሆድም ለምግብ ነው፣ በቃ አለቀ ብለው ይላሉ። እንዲህ አይነት አመለካከት ያላቸው በግሪክ ውስጥ ስቶይኮች ይባላሉ። ስቶይኮች የሚባሉ ናቸው። በእነሱ ዘንድ የተለመደ መፎክር ነው። ውጫዊ አካላዊ ነገር መንፈሳዊ ሕይወታችንን አይነካውም፣ አያጠለሸውም። ስለዚህ በውጫዊ በአካላዊ ነገር ምንም ብታደርግ ትችላለህ፣ መብት ነው፣ ሁሉ ነገር ተፈቅዶልሃል። በስጋ የምታደርገው ነገር ውስጣዊ ነገርን መንፈሳዊ ነገርን ወይም ውስጣዊ ነገርን ነፍስና መንፈስን አይበክለውም፣ አያሳድፈውም፣ አያቆሸሸውም፣ አይጎዳውም። በአካላዊ ነገር አይጎዳም ውስጣዊ ነገር ብለው ያምናሉ እነዚህ የግሪክ ፈላስፎች። ይህ የግሪክ ፍልስፍና ቅሪቱ ቆሮንቶሳውያንም ጋር አለ። ስለዚህ በቆሮንቶሳውያንም ልብ እንዲህ አይነቱ ነገር አለ። ምናልባት ምዕራፍ 5 ላይ ያየነው ችግር ከእንደዚህ አይነት አስተሳሰብ የሚመጣ ሊሆን ይችላል። የአባቱን ሚስት አግብቶ ዝም የተባለው ምንም በቃ በስጋ የሚደረግ ነገር ችግር የለውም በሚልም ሊሆን ይችላል። እንዲህ አይነት አስተሳሰብ ነበራቸው። አካል ጊዜያዊ ስለሆነ ምግብና ጾታዊ ድርጊት ተፈጥሯዊና በመደረግ የሚጠፋ ስለሆነ መንፈሳዊ ነገራችንን አያበላሸውም ብለው ያምኑ ነበረ እነዚህ ቆሮንቶሳውያን። ስለዚህ አካላዊ ነገርና መንፈሳዊ ነገርን ስጋንና ወይም ደግሞ ነፍስና መንፈስን ነጥለው ነው የሚያዩት። ዱአሊዝም የሆነ አስተሳሰብ አላቸው፣ ሁለትነት አላቸው። ይሄ ለብቻ ስጋን ለብቻ ውስጣዊ ነፍስና መንፈስን ለብቻ አድርገው ያሉ። ልክ በዚህ ዘመን እንዳለው አይነት ትምህርት በዚህ ዘመን መንፈስ ሲልድ ስለሆነ ውስጣዊ ሰውነት ሲልድ ስለሆነ ኃጢአት ሸንቁሮት አይገባም። ስለዚህ በስጋ የምታደርገው ነገር ሁሉ በቃ ምንም ችግር የለውም፣ ምንም አያደርግህም ብለው ያምናሉ። ምክንያቱም ስጋ የወደቀው የአዳሚክ ኔቸር አለው፣ ውስጥህ ግን አይደለም።
ውስጥህ ጻድቅ ነው። ነፍስና መንፈስ ውስጣዊ ሰውነት ጸድቋል። ውስጣዊ ሰውነት ቅዱስ ነው። ስለዚህ በውጫዊ ድርጊት በዚህ ዓለም ድርጊት አይበከልም። ሲልድ ነው፣ ዝግ ነው፣ ታሽጓል፣ ኃጢአት አይገባበትም፣ ተጠብቋል። ጻድቅና ቅዱስ እንደሆነ ተጠብቋል። ስለዚህ በውጫዊ ነገር የምታደርገው ነገር ችግር የለውም ብለው ያምናሉ። ወይም ደግሞ በመደረግ የሚጠፋ ስለሆነ በስጋ የሚደረገው ነገር ሁሉ ምንም ዋጋ ቢስ ነው። ቀንተን እንዲቀደስ አደረግከውም ስጋ አይጠቅምም፣ እንደፈለግክ እንትን አደርግበት አይጎዳም፣ ምንም እንትን የለውም ብለው ውስጣዊ ነገር ላይ ችግር አይፈጥርም ብለው ያምናሉ። በዚህም ዘመን እንዲህ አይነቱ መሰል ትምህርት አለ። ታዲያ ጳውሎስ ለዚህ ምላሽ ይሰጣል። ምላሹ ምንድን ነው? ሁሉ ተፈቅዶልኛል ካለ እሺ ልክ ነው አለ። ሁሉ ግን አይጠቅምም አላቸው። ሁሉ ምን አያደርግም? አይጠቅምም። ይሄ ብቻ አይደለም ምላሹ። ሰውነትን በተመለከተ፣ ስጋን በተመለከተ፣ ውጫዊውን አካል በተመለከተ ሰውነት የጌታ ነው አላቸው። ሰውነት ውጫዊ አካል የጌታ ነው። እንደፈለክ የፈለከውን የምታደርግበት አለም የጌታ ነው። ሰውነት ስጋ አካላችን የጌታ ነው። ክርስቶስ ከሙታን እንደተነሳ ይላል፣ እንደተነሳ ሁሉ ይላል። አማኞችም በስጋ አካላቸው እግዚአብሔር ከሙታን አስነስቷቸዋል። ስለዚህ የአማኝ አካል የክርስቶስ ትንሣኤ ተካፋይ ነው። ሰውነት ለጌታ ነው፣ ስጋ የጌታ ነው ብሎ ይነግራቸዋል። ስጋ የማይረባ የማይጠቅም እርኩስ አይደለም። ስጋ የጌታ ነው። ስጋችን የኛ አይደለም የጌታ ነው ብሎ ነው የሚናገረው። ከቁጥር 19 እስከ 20 እንደውም በሰውነታችሁ እግዚአብሔርን አክብሩ ነው የሚላቸው። ቁጥር 19 እና ቁጥር 20 ላይ በሰውነታችሁ እግዚአብሔርን አክብሩ። ለምን? ሰውነታችሁ የመንፈስ ቅዱስ ቤተ መቅደስ ነው። እናንተ የራሳችሁ አይደላችሁም፣ በዋጋ ተገዝታችኋል። ስጋችሁ የእናንተ አይደለም፣ በዋጋ ተገዝቷል። ክርስቶስ ኢየሱስ በመስቀል ላይ ደሙን አፍስሶ የእናንተኑ ስጋ በዋጋ ገዝቶታል። የእናንተ አይደለም፣ ስጋ የኛ አይደለም። በስጋዬ እንደፈለግኩ ማድረግ እችላለሁ ማለት አንችልም። ምግብ ለሆድ ነው፣ ሆድም ለምግብ ነው አንችልም። ሁሉ ተፈቅዶልኛል ብለን በስጋችን እንደፈለግን መሆን አንችልም። የኛ ስጋችን የኛ አይደለም፣ የኛ አይደለም። ይሄ ስጋችን የኛ አይደለም። ኢየሱስ ክርስቶስ በመስቀል ላይ ዋጋ ከፍሎ ተቤዥቶታል። በኋላ ደግሞ በትንሣኤ የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን ለብሶ እርሱን ይመስላል። ስለዚህ ስጋችን የኛ አይደለም። የኛ የሆነ አንዳች ነገር የለንም። ጳውሎስ ሲያስረግጥላቸው ምዕራፍ 3 ቁጥር 22 እና 23 ትላንት እንዳያችሁት እርግጠኛ ነኝ። ጳውሎስም ሆነ አጵሎስ ይላቸዋል፣ ወይም ኬፋ፣ ዓለምም ሆነ ሕይወትም ወይም ሞት፣ አሁን ያለውም ሆነ ወደፊት የሚመጣው ሁሉ የእናንተ ነው። ከዛ አሜን እንዳይሉ እናንተ የክርስቶስ ናችሁ። ከዛ ክርስቶስም የእግዚአብሔር ነው። በቃ አለቀ። ጳውሎስ የማን ነው? የክርስቶስ። አጵሎስስ የክርስቶስ። ዓለምስ የክርስቶስ። ሕይወት የክርስቶስ። መሞትስ የክርስቶስ። ስጋስ የክርስቶስ። ያለውስ የክርስቶስ። ወደፊት የሚመጣውስ የክርስቶስ። ክርስቶስስ የእግዚአብሔር። አንዳች የራሳችን ነገር የለንም። ሁሉ ተፈቅዶልናል። አዎ፣ ሁሉ ግን አይጠቅምም። ስለዚህ ምን እናድርግ? በሰውነታችሁ እግዚአብሔርን አክብሩ፣ በስጋችሁ እግዚአብሔርን አክብሩ፣ በአካላችሁ እግዚአብሔርን አክብሩ። የግሪክ ፍልስፍና አካልን ሳይሆን መንፈስና ነፍስን ነው አስፈላጊ ነው የሚለው። መንፈስና ነፍስን አስፈላጊ፣ አካል አስፈላጊ ነው አይልም የግሪክ ፍልስፍና። እግዚአብሔርስ በሰውነታችሁ በስጋችሁ ነፍስ መንፈስ ስጋ ወዳለ በሰውነታችሁ በስጋችሁ እግዚአብሔርን አክብሩ። ስጋችሁም የእግዚአብሔር ነው፣ መንፈሳችሁም የእግዚአብሔር ነው፣ ነፍሳችሁም የእግዚአብሔር ነው። እናንተ የእግዚአብሔር ናችሁ። ገና ወደፊት የምትሆኑት የእግዚአብሔር ነው። ሁሉ የእግዚአብሔር ነው። በሰውነታችሁ እግዚአብሔርን አክብሩ። ጳውሎስ ሙግቱ ምንድን ነው? ለእነዚህ ቆሮንቶሳውያን የሰጠው ሙግት ምንድን ነው?
አካል ስጋችን የእግዚአብሔር ነው። እግዚአብሔር የሚከብርበት ነው የስጋችን እንጂ የፈለግነውን ነገር የምናደርግበት አይደለም። በስጋ በአካል የፈለግነውን ነገር አድርግበት የሚለውን ፍልስፍና ጳውሎስ የሞገተው ምንድን ነው? አንችልም። ስጋችን የማን ነው? የኛ አይደለም። ተገዝቷል፣ በዋጋ ተገዝቷል፣ ተዋጅቷል። የኛ ነበር፣ መልሶ የእግዚአብሔር ነበር፣ ከዛ የኛ ሆነ። ከዛ የኛ ደግሞ መልሶ ምን አደረገው? ገዛውና የራሱ አደረገው፣ የኛ አይደለም ብሎ ጳውሎስ ይደመድማል። የእውነተኛ ክርስቲያን ኑሮ ፍልስፍና ወይም ቲዎሪ ወይም ደግሞ ሐሳብ ዶክትሪን አይደለም፣ ተግባራዊ ነው፣ በተግባር የሚገለጽ ነው። ስለዚህ በስጋችሁ በአካላችሁ እግዚአብሔርን አክብሩት ይላል። እግዚአብሔር ይመስገን።